መርዝነቱ ራሱ አይታወቅም ምርመራ ሰውነቱ ቢመረመር አስከሬን ነው ቢመረመር መርዝ አይገኝበትም በቃ ሌላ አይነት በሽታ ነው የሚሰጠው ሚኪያስ የሚባለው እሺ እና በእናስወግደው ምን ይመስላል ምንድን በእናስወግደው ምን ይመስላል ስላንተ ስለ ቤተሰብ ስለ እናት ብዙ ነገር እናቃለን አስፈላጊ አይደለም ሁሉ ነገር ማውራት ማለት የተቀጠርንበት ቦታው ራሱ እንደምታዩት ሰው ራሱ ዝር የሚልበት አይደለም እና እዚህ ጋር ነው የምናወራው ወይስ አይ ቦታውን እንቀየር እያደራደሩኝ ማለት ሚኪ አታምንም አፌ ላይ መጥቶልኝ ነው ዝም ብዬ ጠራሁት ነው ስለዚህ ያሉትን ነገሮች እንግዲህ በድብቅ ነው የምናደርገው ማለት ነው የምንቀርጸውም በድብቅ ነው ኬታባ ይላ 15 ሚሊዮን ብር ሳይሆን ማለት ነው ይላ 15 ብር የለም አንተ ሁሉ ቤተሰቦች አንድ ያሰብነው ነገር አለ ከዳኒ ጋር በመማከር ሞተው ዳገታማ ነው ማለት ነው እንግዲህ ያለው እዚሁ አካባቢ ነው አንተ ውሻ ነው ወዲልት ነው ያልኩ እና እንደነገርኩ ነው ማታስበውን ጭራሽ ማታስበውን ገንዘብ ነው የምሰጠው ስለናት ያወሩት ይሄንን ሽጉጥ ነው ያወጣው ታምናለህ ስለናት ያወሩት ይሄንን ሽጉጥ አወጣ እኔ ላይ ማለት ነው ስለናቴ ያው እሱ ላይ አለመስማማት መብቴ ነው አይደል አትችልም ምን ማለት ነው አትችልም አማራጭ የለ አያልኩ ካዲ እናንተ ውሾች ምን እንደሆነ አናውቅም ያለውን ነገር እኮ በቦታው ስንደርስ ነው የምናውቀው ምንም የምናውቀው ነገር የለም ግን ራሳችንን አዘጋጅተን እንሂድ እና ታዲያ በ7 ሚሊዮን ብር ምን ላደርግበት ከዚህ ሀገር እንኳን ለመውጣት ራሱ እኮ አይበቃም ገንዘቡ እና ታዲያ 15 ሚሊዮን ብር አንተን ለማስገደል ግን አሁንም ይሄን ነገር ብታቆሙ ነው የሚሻላችሁ ምን ማለት ነው ብታቆሙ ነው የሚሻላችሁ ማለት አይደለም እሱን ቀርቶ እናት ላይ ራሱ የሚያስጨከነኝ ነው ገንዘብ ነው ዝም ብሎ ትንሽ ገንዘብ አይደለም እንደነገርኩ ይቆጫል ይሄ ስራ ተነሱጣ ይቆጫል አንተ ላይ እምነት ስላለው ያው እንደ ወንድም ነውችሁ እንደ እናቃለን እዚህ ወደተ ብዙ ነገር እናቃለን እኛ ስለተያዝን የሚቆም ነገር የለም ነው አለቃችን በጣም ኮኔክሽን ያለው ሰው ነው ብዙ ርቀት መሄድ ይችላል ሚኪ እናንተ እንደምታስቡት አይነት ቀላል ሰው አይደለም የምሬ ነው እናንተም እሱን ያወቃችሁ ይመስለኛል ሲጀመር አንተ ነህ በእናትህ የምታስፈራራኝ ነኝ በእናትህ የምታስፈራራኝ አንተ ትንሽ ታስቸግሪያለሽ ጸባይ ነው የሚሻልሽ ይሄ ጫካ ምንም አላማረኝ እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል የመዋኛ ገንዳ ጂምናዚየም ሳሙናና ስቲም በቂ መኪና ማቆሚያ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብሮት ላይብረሪ አድዋ 00ን እንደ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ ሰመር ሪል ስቴት የምትወደው ቦታ ኖር ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምንቆያችሁ ውድ ቤተሰቦቻችን እንግዲህ ዛሬ በመኪና ውስጥ እንግዲህ ከወንድሜ ከባልደረባዬ ከአጋዤ ዳኒ ጋር እንግዲህ መጥቻለሁ ውድ ቤተሰቦች እንደምንቆያችሁልን እንግዲህ ባላችሁበት ሰላማችሁ በዝት ይበል እንግዲህ ውድ ቤተሰቦች ዛሬ ለአንድ ጉዳይ ነው የመጣ ነው ያንን ጉዳይ ከመናገራችን በፊት ግን ዳኒዬም ሰላምታ የሚያቀርብ ይሆናል ውድ ቤተሰቦች እንግዲህ አሁንም ከጎናችን ሆናችሁ እንግዲህ እያበረታታችሁን እያገዛችሁን ኮሜንት ላይ ሐሳብ አስተያየቶቻችሁን እየሰጣችሁን ላላችሁ ውድ ተመልካቾቻችን ያለን ፍቅር እንግዲህ ጥልቅ ነው አክብሮታችንም ከፍ ያለ ነው እንግዲህ ውድ ቤተሰቦች አሁንም ወደፊትም ከኛ ጋር እንድትሆኑ እንግዲህ
በአክብሮት እጠይቃለሁ። ቤተሰቦች በጣም ነው የምናመሰግነው። እንግዲህ በጸሎት በሁሉም ነገር እያገዛችሁን ስለሆነ ስራችንን እያበረታታችሁ አይዞ ሚኪ አይዞ ዳኒ እያላችሁ እንግዲህ ለምትሰጡን እንግዲህ ተስፋ ውድ ቤተሰቦች እንግዲህ እሱ ነገር ለኛ ስንቃችን ነው። ዳኒዬ ስንቃችን ነው። እንግዲህ በዳኒም ስም በመላው የጎጆ ክሩ አባላቶች ስም እንግዲህ ከፍ ያለ ምስጋና ማቅረብ ፈልጋለሁ። እንግዲህ ጎጆ ቲቪን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ውድ ቤተሰቦች እስቲ ይሄንን ቪዲዮ 10,000 ላይክ እናስገባው። 10,000 ላይክ እስኪ አስገቡት ቤተሰቦች። ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። እንዲሁም ይሄ ቪዲዮ ብዙ ሰው ጋር እንዲደርስ እንግዲህ ሼር እያደረጋችሁ ውድ ተመልካቾቻችን። ዳንዬ እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆየ ሚኪ። ሰላም ናችሁ? ሁሉ መልካም ሁሉ መልካም ይመስገነው። ወደ ቤተሰቦች ሚኪዬም እንደምን አላችሁ ማለት ነው ወዳለው። እንግዲህ ዛሬ ሚኪ እንደነገራችሁ በተለያዩ አይነት ጉዳዮች ነው እዚህ ጋር የተገኘ ነው። ስፔሲፊክ አድርገን ግን ስንናገር ወደ ቤተሰቦች አንድ ያገኘነው ፍንጭ አለ። ወደ ፍንጩ ከመግባታችን በፊት ወደዚህ ቦታ ላይ የመገኘታችን ዋናው ምክንያት እሱ ነውና ያንን ነገር ከመናገራችን በፊት ግን እኔም ሚኪ እንዳደረገው በእውነት ከልብ ማመስገን ፈልጋለሁ። ቤተሰቦች አይዞህ ዳኒ በርታ ወንድማችን የሚኪ ወንድም መከታ እያላችሁ በጣም ምን ልበላችሁ የሚገርም ፍቅር ነው እያሳያችሁኝ ያላችሁትና ከሚባለው በላይ ከልብ አመሰግናለሁኝ ሁላችሁንም። እንግዲህ የጎጆ ክሩ አባላቶችንም በዚሁ ላመስግን። ምንድነው ሚኪ እንደዚህ ካሜራ ፊት ለፊት ካወጣሁኝ በኋላ ሚኪ እንደዛ ከሆነ በኋላ አይዞህ በርታ እኛ አለንልህ ከጎንህ ነን እያሉ ሙሉ ሚኪ አንተ ባልነበርክበት ሰዓት ራሱ ምን አይነት ድጋፎች ሲደረጉልኝ እንደነበረ ከኋላ እኔ ቃላት ያጥረኛል በምን መግለጽ እንደምችልና ሁሉንም እዚህ ቦታ ላይ ለመብቃታችን አንተም እኔም እዚህ ቦታ ላይ ለመብቃታችን አስተዋጽኦ ያደረጉት በገንዘብም ይሁን በሐሳብም በተለያዩ ነገሮች በቃ ለደገፉን በጸሎትም ለደገፉን ከልብ ማመስገን እፈልጋለሁኝ እኔ ማለት ነው። በክሮቻችን ስም ማለት ነው። እንግዲህ ስላለው ነገር ከሚኪ ጋር አንዳንድ ነገር እንነጋገራለን። ያለውንም ከሱ ጋር ከዚህ በፊት አሳውቄው ለቤተሰቦች ደግሞ መናገር አለብን ለእናንተ ማሳወቅ አለብን ስላልን ነው። እንግዲህ እስቲ ሚኪ አንዳንድ ነገር በላንተ። ውድ ቤተሰቦች ምንድነው እንግዲህ ዳኒ ሰሞኑን በተደጋጋሚ በዳኒ ስልክ እንግዲህ አንዳንድ መልእክቶች እየደረሱት ነው። እንግዲህ በዳኒም ስልክ ብቻ ሳይሆን እንግዲህ በዳኒ ካሜራማኖች እንግዲህ በኔ ካሜራማን አይደለም ያልኳችሁ በዳኒ ካሜራማኖችም እንግዲህ ዳኒን በአስቸኳይ እንፈልጋለን የሚል እንግዲህ ተደጋጋሚ መልእክቶች እየተላኩለት ነው። እነዚህ መልእክቶች ምንድናቸው? እንግዲህ ያለፉትን 3 ቀናቶች በተደጋጋሚ ነበር ሲላኩ የነበሩት ውድ ቤተሰቦቻችን። እነዚህ መልእክቶች ደግሞ ምንድናቸው የሚለውን ነገር ስነግራችሁ ማለት ነው ቤተሰቦች እንግዲህ ለጥብቅ ለአስቸኳይ ነገር እንፈልጋለን። ሚኪ ሳያውቅ ይህንን ነገር ሚኪ ሳይሰማ ከአንተ ጋር መገናኘት እንፈልጋለን። አንተን የሚጠቅም ነገር ነው። የአንተን ህይወት እስከ ወዲያኛው ፍጻሜ ድረስ ምድርን ተሰናብተ ብትሄድ ራሱ አንተን ትቶ የማይሄድ ቀሪ ሀብት ለአንተ ልንሰጥ ተዘጋጅተናል ነው ያሉት። ምን ልበላችሁ ምናልባት ያለውን ነገር ቃል በቃል የዳኒን ስልክ አውጥቼ መናገር ካለብኝ እናገራለሁ። ቤተሰቦች ይሄ ነገር ተደጋገመ። በጣም ነው የተደጋገመው ይሄ ነገር። ምንድነው ዳኒም ስለዚህ ይህንን ነገር አንድ ማለት አለብን ነው እያለ ያለው። ያው ምን እንደሆነ አናውቀውም። ለምን እንደፈለጉት ማለት ለምን ለዳኒ ከገንዘብ ጋር ከሀብት ጋር ከትልቅ ንብረት ጋር በተገናኘ እንደዚህ አይነት ነገር ለመስጠት ለምን እንዳሰቡ ምንም የምናውቀው ነገር የለም። ዞሮ ምንድነው ቤተሰቦች ያው በእርግጥ እናንተን ሊያስከፋ ይችላል ይሄ ነገር እናንተን ተመልካቾች፣ ግን ወደ ስፍራው ወደ ቦታው መሄድ ያለብን ይመስለኛል። ምክንያቱም ያው በጥንቃቄ ነው ማለት በጣም በጥንቃቄ ነው ማለት ምክንያቱም ነገ እኮ ያለንበትም ያው ፈጣሪ ነው የሚጠብቀን። ከዚህም ስንወጣ እኮ ምን እንደሚፈጠር አይታወቅም። ግን ነገ ያለንበት ሊመጡ ስለሚችሉ ቤተሰቦች አንድ ያሰብነው ነገር አለ ከዳኒ ጋር በመማከር ዳኒም ስለ ጉዳዩ ነገራቸውና ስላለው ነገር ደግሞ እኔ ነገራቸዋለሁ። እሺ እንግዲህ ሚኪ እንዳላችሁ ነው ቤተሰቦች በተደጋጋሚ እኔም ራሱ በጣም ግራ እስከሚገባኝ ድረስ ነው እነዚህ መልእክቶች ሲመጡ የነበረው። እንደውም የምታስተውስ ከሆነ የሆነ ከሰዓት ላይ አካባቢ ራሱ ቁጭ ብለን አብረን የሆነ መልእክት ገብቶልኝ ይሄ ነገር ምንድነው ስል አንተም እንትን ብለህ ነበረ
ካስታወስክ ማለት ነው። እንዲሁም እኔን ማግኘት ሳይችሉ ሲቀሩ የኔ ስልክ ዝግ ሲሆን አሁን ለቀረጻ እንደዚህ በመመጣበት ሰዓት ላይ ስልኬን አጥፍቼ የምመጣባቸው ጊዜያቶች አሉና በዛ ሰዓት ላይ እኔን ማግኘት ሳይችሉ ሲቀሩ ከየት እንደሚያመጡት አናቅም። የካሜራማኖቻችንንም ስልክ በዚህ ዳኒን በአፋጣኝ ማግኘት እንፈልጋለን። የተለያዩ አይነት መልእክቶችን ነው የሚልኩት። ከዛም በስተመጨረሻም ይህንን እንትን ለማለት ስናስብ እኔም ለሱ ያሳወኩበት ለሚኪ ያሳወኩበትም ምክንያት ከወንጀል ጋር የተገናኘ ነገር ነው እና ይህንን ጉዳይ ከፈታችሁልን እኛ ተጎጂዎች ነን። ይህንን ጉዳይ ከፈታችሁልን ለእናንተ ከሚባለው በላይ አይታችሁት የማታውቁትን አይነት ገንዘብ ህይወታችሁን ቀያሪ የሆነ ገንዘብ ነው እንሰጣችኋለን እያሉ ያሉት። ማለት ግራ የሚያጋባ ነገር ነው። ችግር ላይ ሆኖ ስለ ገንዘብ ማውራት ማለት እኔ ምንም ሴንስ ያልሰጠኝ ነገር ነው። ነገር ግን ወንጀል ነው፣ ተበዳዮች ነን ነው እያሉ ያሉት። ይህንን ሰምተን ደግሞ ዝም ማለትም ደግሞ አንችልም አይደለ? ስለዚህ ያንን እንትን በማለት ግን እዚህ ጋር ጥያቄ የፈጠረብን ነገር ደግሞ ምንድን ነው? አንደኛው ሌላኛው ነገር ሚኪ መስማት የለበትም የሚለው ነገር ነው። ምክንያቱ እኔ ደግሞ ያልገባኝ መስማት የለበትም የሚለው ነገር በቂ ነው። ኦልሬዲ አንድ ግልጽ ያልሆነ ነገር አለ። ህገወጥ የሆነ ነገር እንዳለ ግልጽ ነው። ምንም እኛ ኬዝ እንድንሰራላቸው የፈለጉት አበዴዎች አይደሉም በእርግጠኝነት። አሁን እንደውም እንደዛ አስተውራ ጣልቃ ልገባብህም ስላልፈለኩ ነው። ሶ ይሄ ነገር እኔ ሚኪ እንዳይገባበት ተብሎ ጥሩ ነገር ነው ብዬ አይደለም ማስበው። ባይሆን እኔም እንግዲህ ዳኒም አንድ ሐሳብ ላይ ተስማምተናል። ያ የተስማማንበት ሐሳብ ደግሞ እኔና ዳኒ ወደ ስፍራው እንሄዳለን። ነገር ግን እኔ 10 ጋርዶችን መድበን 10 ጋርዶችን ከዛም በላይ ከ10 ጋርዶች ውጪ ደግሞ የካሜራ አባላቶችን አንድ ላይ አሰባስበን እንግዲህ በሁለት መኪና ተከታትለን እንሄዳለን። በሁለት መኪና በዚህ መኪና እቺ ቤት መኪና አለች እና ደግሞ አንድ ዶልፊን መኪና አለ። በዛ መኪና ተከታትለን ሄደን እነሱን ወጥመድ ውስጥ ለመክተት እንሞክር። ማለት ከዛ ያለውን ነገር ለማጣራት እንትንበል። ይሄ ነገር ትክክል ከሆነ ማለት ምን እንደሆነ አናቅም። ያለውን ነገር እኮ በቦታው ስንደርስ ነው የምናውቀው። ምንም የምናውቀው ነገር የለም። ግን ራሳችንን አዘጋጅተን እንሄድ። ስለዚህ ቤተሰቦች እንግዲህ እኛ ያው ነገ ለመቀጣጠር ነው እያሰብን ያለ ነው ከነሱ ጋር። አሁን ኦልሞስት ሰዓቱን መሄዷል። እንግዲህ ከምሽቱ ወደ 12 ሰዓት እየተጠጋ ነው። 11 ተኩል አካባቢ ነው። ሶ በዚህ ሰዓት ካሁን በኋላ ምንም እንትን ልንል አንችልም። ስለዚህ ነገ በማለዳ 3 ሰዓት እንግዲህ ያው እነሱ ያሉት እንግዲህ መቼስ እኛ በመንቀጥራቸው ቦታ አይደለም፣ ራሳቸው በሚቀጥሩን ቦታ ነው። ስለዚህ ያለውን ነገር ተዘጋጅተንበት በጥንቃቄ እንሂድ። አንድ ነገር ነው ማስቸገራችሁ፣ በጸሎት ብቻ አስቡ። ከናንተ እሱን ብቻ ነው የምንፈልገው። እስካሁንም በጸሎት እያሰባችሁ ነው። እናንተ ከጎናችን ናችሁ። ይሄንን ነገር አውርቼ በማውራት ብቻ የሚሆን ነገር አይደለም። ነገ ከነገወዲያም እንደሚፈጠር አይታወቅም። በአይነ ስጋም ሊያገናኘን ይችላል። ተመልካቾቻችን እናንተ እስከዛሬም ያረጋችሁልን ነገር ከበቂ በላይ ነው። በጣም ከበቂ በላይ ነው። እናንተም ማስቸገር ነውር ነው። ውድ ተመልካቾቻችን፣ የአረብ ሀገር እህቶቻችን እንወዳችኋለን። ለእናንተ ትልቅ አክብሮት አለን። በጸሎት ብቻ አስቡን። ሁሌም እንደዚህ ነው ማለት የምፈልገው። ስለዚህ እኔ ከዚህ በላይ ወሬም ባላበዛባቸው ደስ ይለኛል። ስለዚህ አሁን በተስማማነው መሰረት ያሉትን ነገሮች አዘጋጅተን አሬንጅ አድርገን ነገ ጧት ብንሄድ እና ለነሱ ደግሞ ሐሳባችንን አሁን ከዚህ ቀረጻ በኋላ ቴክስት አድርገን ብናሳውቃቸው ይቻላል። ስለዚህ እንግዲህ አሁን ላይ ሚኪ እንዳለው ነው ወደ ቤተሰቦች የምናደርገው ነገር ሚኪ እንዳለው ነው። ቴክስታቸውን አሁን ላይ ልንመልስ እንችላለን ወይ አሁን ወይ ደግሞ ትንሽ ደቂቃውን ገፋ አድርገን ምናምን እንመልስላቸውና እነሱ የሚቀጥሩን ቦታ ላይ ካሉን ሰዓት ቀደም ብለን ነው ግን መገኘት ያለብን። ምክንያቱም እኛም የራሳችንን ሴትአፕ ማስተካከል ስላለብን ማለት ነው። ሰዎቻችን የቱ ጋር ማስቀመጥ እንዳለ ያለብን በቃ እነዚህ አይነት ነገሮችን ቦታውንም ለማጥናት ከማሰብ ያክል ነው እኔ እንደዚህ ያልኩትና ጠዋት ላይ ወደ ረፋድ አካባቢ ከሆነ እኛ በቦታው ቀድመን በጠዋት ደርሰን ሰዎቻችንን አሰማርተን ምናምን እንደውልላቸዋለን። እንደዛ እናረጋለን ማለት ነው። እንግዲህ ውድ ቤተሰቦች ሚኪ እንዳለው ነው። እኔም የምጠይቀው ነገር ቢኖር በቃ በጸሎታችሁ አግዙን።
ሌላ ከዚህ ነገር በሰላም የምንወጣበት መንገድ አይታየንም። ማለት ችግር ይፈጠራል እያለን አይደለም፣ ግን ምናልባትም ሊፈጠር ይችላል። ስለዚህ ጸሎታችሁ ከምንም ነገር ይጠብቀናልና ውድ ቤተሰቦች ሳትሰለችሁ በጸሎት አግዙን፣ አይዟችሁ በሉን። ሀሳብ አስተያየቶቻችሁን ደግሞ ኮሜንት ላይ ያስቀምጡልን። እንግዲህ ሚኪ ነገ ላይ ወደ ተመልካቾች ያለውን ነገር ቀርጸን የምናደርስ ይሆናል። እስከዛው ግን ቸር ቆዩልን። እንኳን ደስ አላችሁ! በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሽንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490 ሺህ ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል። 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል። የመዋኛ ገንዳ፣ ጂምናዚየም፣ ሳሙናና ስቲም፣ በቂ መኪና ማቆሚያ፣ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብርሆት ላይብረሪ አድዋ 00ን ህንድ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል። በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ። ሰመር ሪል ስቴት፣ የምትወደው ቦታ ኑር። ውድ ቤተሰቦቻችን እንግዲህ በማለዳ ከአንድ ቀን በኋላ እንግዲህ ከጠዋቱ 3 ሰዓት አካባቢ ነው የምንገኘው። ውድ ተመልካቾቻችን እንግዲህ ቤተሰቦች እንግዲህ ወደ ተቀጠርንበት ስፍራ ሄደናል። እንግዲህ እዛው አካባቢ ነን ማለት ትክክለኛ ቦታው አልደረስንም። ኦልሞስት ቦታው ለመድረስ 1-2 ወይም 3 ደቂቃ የእግር መንገድ ነው የሚቀረን። ውድ ተመልካቾቻችን ምንድነው ባልደረባይ ዳኒም ወርዷል፣ ጋርዶቹም ወርዷል። እንግዲህ እኔ አንዳንድ ነገሮችን ለእናንተ በካሜራ ማሳወቅ ስላለብኝ ነው። እኔ እዚህ እንግዲህ ከአንድ ጋርድ ጋር ብቻዬን ሆነና እነሱ ከሄዱ ከ4-5 ደቂቃ በኋላ ነው እንግዲህ እኛ ወደ ውስጥ የምንገባው። ያለውን ነገር ቼክ እናደርጋለን። ውድ ቤተሰቦቻችን እንግዲህ ችግር ከተፈጠረ ወይም የሆነ የሚያጠራጥር ነገር ከተፈጠረ ውድ ቤተሰቦቻችን እንግዲህ እኛም ማድረግ ያለብንን ነገር እናደርጋለን። መወሰን ያለብንን ነገር ወስነን እንግዲህ አስፈላጊውን ነገር ነው የምናደርገው ማለት ነው። ውድ ቤተሰቦች አካባቢውን እንግዲህ እንትን እያሉት ነው፣ ጫካ ነው ማለቴ አሁን እኛ ከጫካው ትንሽ ራቅ ብለን ነው የምንገኘው። ውድ ቤተሰቦቻችን አካባቢው እንግዲህ ጫካ ነው። እንደ በአንድ በኩል መናፈሻ ነገርም እንደሆነ ነው እንግዲህ ቀደም ብለው ተበታትነው ነው ለመሄድ እየሞከር ነው። ቀደም ብለው ነው የሄዱት ጋርዶች እንትን እንዳዩት ከሆነ ውድ ቤተሰቦች አሁንም ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። እንግዲህ ቸር ይግጠማችሁ በሉን። ውድ ቤተሰቦች እንግዲህ እኔም ትንሽ ቆይቼ ከ3-4 ደቂቃ በኋላ ወደ ስፍራው የሚሄድ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። እና እንግዲህ ወደ ቤተሰቦች ያው እንዳልኳችሁ ነው፣ ቅድም መኪና ውስጥ እንደነገርኳችሁ ነው። ማለት ሚኪም ስለ ሁሉም ነገር ያውቃል። ፍቃዱንም ሰጥቶኝ ነው እዚህ ቦታ ላይ ስገኝ የተገኘሁት። ምክንያቱም እንደዚህ አይነት ሪስኪ የሆኑ ስራዎችን ለብቻ የሚሆኑ አይደሉም። እና የሚገርማችሁ ነገር ቤተሰቦች እንዳልኳችሁ በሁለት መኪና ነው እዚህ ቦታ ላይ የመጣ ነው። ለምን የተቀጠርንበት ቦታው ራሱ እንደምታዩት ሰው ራሱ ዝር የሚልበት አይደለም። እንዴት ይህንን ቦታ ራሱ አግኝተውት እዚህ ቦታ ላይ እንደቀጠሩን እኔም ግራ ነበር የገባኝ። ማለት ቦታው ላይ ስንደርስ እንደዚህ ይሆናል ብለን ራሱ አላሰብንም ነበር። ነገር ግን ማድረግ ያለብንን ጥንቃቄዎች አድርገን የመጣ ነው። ቤተሰቦች ለዚህ ቦታ ይመጠናሉ ብለን የምናስባቸውን የጋርድ ብዛት ሁላ ሰብስበን የመጣ ነው። ያለንን አቅም አደራጅተናል። አስፈላጊም ከሆነ ደግሞ በኋላ ላይ ያለውን ሁኔታ አይተን መጨመርም ካለብን የምንጨምር ነው የሚሆነው። እንግዲህ ወደ ቤተሰቦች አሁን ላይ እዚህ ቦታ ላይ የቀጠረ ልጅ ወደዚህ እየደረሰ ያለ ነው የሚመስለኝ። ምክንያቱም ካለኝ ሰዓት ላይ እኔ ቀድሜ ነው የተገኘሁት። ለምን ያው ያሉትን ነገሮች እንደምታውቁት ማስተካከል መቻል አለብንና ለሁሉም ነገር ቀድሞ መጠንቀቅ ይሻላል ባይነን። ስለዚህ አሁን ላይ ቤተሰቦች ያሉትን ነገሮች
እንግዲህ ከካሜራማኑም ወደ ቤተሰቦች እንግዲህ ተደብቆ ነው የሚቀርጸኝ ማለት ያው እዚህ ቦታ ላይ ካሜራማን እንደዚህ ማይክ የመሳሰሉትን ነገሮች ይዤ እንዳልመጣ ነው የነገረኝ የደወለልኝ ልጅ ማለት ነው። ስለዚህ ያሉትን ነገሮች እንግዲህ በድብቅ ነው የምናደርገው ማለት ነው። የምንቀርጸውም በድብቅ ነው። እንግዲህ እቺ የማይክ አጠቃቀሜንም እስከዛሬው እንደዚህ አፉ ላይ ደቀኝ አይደለም የማደርገው ማለት ነው። የተለያዩ አይነት ሜቶዶችን ነው የምጠቀመው። ለምሳሌ እንደዚህ የምምልበት ሁኔታ ሊኖር ይችላል። ጀስት ኖርማል ስልክ የያዝኩኝ ያክል እንዲመስል ማለት ነው። ስለዚህ አሁን ላይ አካባቢውን ዞር ብዬ ቃኘት አረጋለሁ። ካሜራማኔም ተደብቆ እንዲቀርጽ ያሉትን ነገሮች እንዲያሳያችሁ ለሱን ለእናንተ ተዋለኝ ማለት ነው። እኔ ያው ዞር እያልኩኝ ያሉትን ነገሮች ያለው ማለት ነው። ወደ ቤተሰቦች እንግዲህ ያው እንደሚታየው ከሆነ አካባቢው ቤተሰቦች እንደሚታየው ከሆነ አካባቢው ያን ያክልም የሆነ የሚያስፈራም አይነት አይደለም ማለት እኔ እንጃ እኔ አልፈራሁ ይሁን ነገሮች እንዴት ሆኖ እንደሆነ አላቅም ብቻ ከባድ ነው ማለት እንደዚህ አይነት ቦታ ላይ ሲጀመር ያው ሰው አይገኝበትም ግን አያስፈራም ነው ቦታው። አንዳንድ ደግሞ የሆነ የመቃብር እንትን ያለበት የሚመስል ነገር አለ ደግሞ ብቻ ግን ቤተሰቦች ያሉትን ነገሮች አብረን የምናይ ነው የሚሆነው ማለት ነው። ውድ ቤተሰቦች እንግዲህ አሁን ደርሻለሁ ብሎ ደውሎልኝ ነበረ። ያው መጀመሪያ ለእናንተ ላሳውቃቸው ብዬ ስላሰብኩኝ ነው። እደውልለትና የቱ ጋር እንዳለ እንጠይቀዋለን። ያው እዚሁ አካባቢ ነው የሚሆነው። ስለዚህ አሁን እንደውልለትና ላውደ ላይ አድርጌ የቱ ጋር እንደሆነ ጠይቄው ወዳለበት ቦታ እንሄዳለን ማለት ነው። ሄሎ አሸናፊ የቱ ጋር ነህ? እኔ ደርሻለሁ። እሺ መንገዱ ላይ ነኝ እየመጣሁ ነው። የቱ ጋር ነህ? እኔ እመጣለሁ። ንገረኝ፣ ያለህበትን ንገረኝና እኔ እመጣለሁ። ምኑ ጋር ነው ያለው አንተ? መግቢያው ጋር ነኝ፣ መንገዱ ጋር። ቤት ወደ ላይ ነው? ወደ ላይ ነው? አዎ ወደ ላይ። ኦኬ እሺ። ወደ ላይ ነው ያልከኝ አይደለ? በቃ ወደ ታች ሆነ ወረድ ነገር በል፣ እኔም ወደ ላይ ወጣ ልበልና መሀል መንገድ ላይ እንገናኛለን እናንተ። እሺ ወረድ ላል። እሺ ቤተሰቦች ያው ደርሻለሁ ብሏል። እንግዲህ ካሜራማናችንም ተደብቆ ይቀርጻል። ያለውን ነገር እንግዲህ አብረን የምናይ ነው የሚሆነው ማለት ነው። እዚህ አካባቢ ነው እንግዲህ የቀጠረኝ ቦታው ዳገታማ ነው ማለት ነው። እንግዲህ ያለው እዚሁ አካባቢ ነው። ሰላም ተቀጣጥረን ነበር እዚህ ቦታ ላይ አይደል? እሺ ሰላም ምን ነበር ልታናግረኝ የፈለከው ነገር? ምንድነው? ማስከና ኮፍያ ካሜራ አለ እንዴ? አረ ካሜራ ምንም የለ። ካሜራ የለ። ታዲያ ምንድነው? ካሜራ ምንም የለ። ምን መሰለሽ ያው ብዙ ሰዎች በጣም ነው የሚያቆኝ እኔን እና ያው አቴንሽን ላለመሳብ ብዬ ነው ወደዚህ ቦታ ላይ የመጣሁት። ማለት እንደዚህ መሸፋፈኔ ምናምንም ለዛ ነው። ሰዎች በደንብ ነው የሚያቆኝና ለይተውን ያው ካልከኝ ነገርና ከምትሰጠኝ መረጃ ጋር አንድ ላይ አይሄድም። ሳይሸፋፈኑ መምጣቱ ማለት ነውና ለዛ ነው። ምንም ያስፈራ ነገር የለም። ዝም ብለህ አውራኝ አንተ ብቻ። አንቺ ብቻ ነው የመጣው? አረ ብቻዬን ነው የመጣሁት። ምንም ያሳስብ ነገር የለም። እሺ እና እዚህ ጋር ነው የምናወራው ወይስ? አይ ቦታ እንቀይር። ወደ ታች ወረድ እንበላ። ወደ ታች ወረድ ነው እና ሰላም ነው አላህ ሰላም ይሰማ። ያኔ ደበቅ ያለ አካባቢ ሆነን ብናወራ ለኛ የሚሻል ይመስላል። ቤት ጋር
በዚህ ጋር እዚህ ጋር ግን ምንድን ነው እንደዚህ አይነት ቦታ ላይ ማለት ያው ምን ያስፈራል እንዴ? ያስፈራል። ያው በነፃነት ለማውራት ምናምን ብዬ እንደዚህ አይነት ቦታ ላይ ቀረው። እሺ እና ያ ሚኪያስ የሚባለው ልጅ በጣም እያስቸገረ ነው እንደሆነ ታውቃለህ አይደል? ሚኪያስ የሚባለው እሺ። እና ብናስወግደው ምን ይመስላል? ምንድን ብናስወግደው ምን ይመስላል? ምን ማለት ነው ብናስወግደው ማለት? ያው ገብቷል። ብናስወግደው ያው እንዳያስቸገረን ከአሁን በኋላ ምንም እኛ ብዙ ነገር ሞከርን፣ ያው እስካሁን ምንም አልቻልንም። ማለት ምንድን ነው ስራክ ግን አንተ ምንድን ነው የምትሰራው? ስራዬን ሳታውቅ ነው እንደዚህ ድረስ የቀጠርከኝ? ለማወቅ ያክል ነው። አይ ሳታውቅ ነው ወይስ እዚህ ቦታ ላይ የቀጠርከኝ? ስልኬን ሲጀምር ማን የሰጠህ? እሱ አስፈላጊ አይደለም። ምን ማለት ነው አስፈላጊ አይደለም ማለት? የት እንዳገኘው ስልኬን እኮ ምንም አውቀው ነገር የለም ማለት። እዚህ ቦታ ላይ ደግሞ አትፍራ፣ ማንም እኮ የለም። ማንም የለም፣ አትፍራ። እሺ። አይ ያው ከጋዜጠኝነቱ እንደምትሰራ አውቃለሁ። ጋዜጠኝነት ከሱ ሌላ የምትሰራው ስራ አለ? አይ ሌላ ምን ይሰራል ብለን ነው በቃ በዚህ ስራ ነው ተዳደረ ነበር። ምን ያክል ታገኛለህ አሁን ጋዜጠኝነት? እኔም ማገኘው ምንም የሚሰራልህ አይመስለኝም። እኔም ማገኘው ነገር ላንተ ምንም ይጠቅም አይመስለኝም ማለት። ዋናው የመጣበት ጉዳይ ምንድነው? አሁን እዚህ ጋር ይኸውልህ ዳንኤል ምን መሰለህ፣ ይሄ በዚህ ስራ ከተባበርከኝ እድሜ ልክን ሰርተህ ማታገኘውን ገንዘብ ከነዘም ማንዘር የሚለውጥ ገንዘብ ሰጣለሁ። ገንዘብ ሰጠኛለህ? እንደዛ ነው እያልከኛለህ? እሺ። ለምንድን ነው ይሄንን እኔ እንዳደርገው የፈለጋችሁት? ሲጀምር ያው በደምብ ትቀራረባላችሁ። ዋናው ነገር እሱ ነው። እኛ ደግሞ ሞክረናል፣ ብዙ ነገር ልንደርስበትም አልቻለም። እሺ። ቆይ ማናችሁ ግን እናንተ ማለት እንደዚህ አይነት ስራ ስታናግሩኝ መቼም የሆነ ነገር ተማምናችሁ ነው ሊሆን የሚችለው ማለት እኛ ከምታስበው በላይ ትልቅ ሰው በመሀላችን በአካባቢያችንም ያሉ ሰዎች ነው እና እንደነገርኩ ነው ጭራሽ ማታስበውን ገንዘብ ነው የምሰጥህ ከተባበርከኝ። ማላስበውን ገንዘብ? እሺ። የሆነ አንዳንዴ ሴኪዩርድ ያለ መሆን ስሜት ይሰማኛል ማለት የሆነ ቦታው ምንም እንትን ያለኝ የለም እና ምን እንደሆነ ታውቃለህ? የሆነ እስቲ ማነህ አንተ ራስህ? ዝም ብለህ ነው በስልክ አንዳንድ ነገሮችን ላክልኝ፣ እኔ የምፈልጋቸው አይነት ነገሮችን ነው ያላክልኝ። እሱን አልክድም፣ ግን ያለው ነገር ማለት የማላውቀውን ሰው ማውራት ይከብደኛል። ኢቭን ስምህን ራሱ አላውቅም። ሌላውን ተው፣ ስምህን ብትነግረኝ ምን አስፈላጊ ነው? ስራ ስትሰራ መቼም ከአንዳንድ ሰው ጋር ተማምነህ ነው የምትሰራው አይደለ? ተማምነህ እስከሰራህ ድረስ እንትን ማለት አለብህ። ያንን ሰው ማወቅ መቻል አለብህ አይመስልህም? ሌላው ቢቀር ነው ባሮኒ እንደነገርኩ ነው። በቃ በዚህ ስራ አንተ እሺ ብለህ ተባበር እንጂ ጭራሽ ማገመተውን አሁን ሁሉ ልልክልህ እችላለሁ። ስለዚህ ብሩን አንተ ነህ የምታስተላልፈው ማለት ነው? እሱ ብሩ ዋናው መግባቱ ነው። እሱ አያሳስብም ከኔ የሚሆን ከማን ነው። እሺ እንደምታስበው ማለት ነው። ያለ ነገሮች ምንም ቀላል የሚሆኑበት ሁኔታ ላይ አይደለም ያለ ነው አሁን። ለምን እዚህ ቦታ ላይ መገኘቴን ራሱ ከኔ ውጪ ማንም የሚያውቅ የለም። ለኔም ለሴፍቲም በጣም እንትን ነው፣ አደጋ ነው። ብቻዬን ከክሩ አባላቶች ውጪ እዚህ ቦታ ላይ መገኘቴ ለኔ በጣም አደጋ ነው። አንተ ብቻ አይደለም፣ እኔ በጣም ብዙ ጠላቶችን አፍርቻለሁ በዚህ ስራ ምክንያትና አንተ ወዳጅ የሆነን ሰው ነው አሁን ላይ የማይሆን ነገር እናርገው እያልከኛለህ። እንደዚህ ለማድረግ እኔን ለመጠየቅ ምን አነሳሳ?
ማለት ቅርበታችን እኔ ቅርቡ ሰው እንደሆንኩ እሺ የታወቀ ነው። ግን እንዴት በሱ ላይ ይጨከናል ብለህ ታስባለህ? ማለት የሆነ ይሄን ያክል ድፍረቱ ራሱ ከየት አንጠፋ ይሆን? ምን ሆነ ነው የምሰጠኝ ገንዘብ እኮ አይደለም እሱን ቀርቶ እናት ላይ ራሱ የሚያስጨክን አይነት ገንዘብ ነው። ዝም ብሎ ትንሽ ገንዘብ አይደለም እንደነገርኩ ምንም ነገር እንዳያሳስብ የሚከፈል ገንዘብ ነው። ማንም ላይ ያስጨክናል። እናም እንደነገርኩ ነው ያው በገንዘብ የፈለግኩን ጓደኛ መምረጥ ትችልበታለህ። እንደዛ ነው። እሺ ምን ያህል ገንዘብ ትሰጠኛለህ? በቃ አንተ ጠይቅ፣ ደስ ያለን ይሰጣል። የፈለግከው ነገር ስለ ብሩ አትጨነቅ። አንተ ብቻ እሺ ብለህ ተስማምተህ እንትን በእንስራው እንጂ ስራውን ችግር የለውም። ስለ ገንዘቡ ምንም እንዳያሳስብህ። እኔ የምልህ ቆይ ግን ያልገባኝ ነገር እንዳለ ማለት ስራውን ከመስራት በፊት ያው ሁሉንም ነገር ማወቅ ስላለብህ ነው። አንተ በራስህ ምክንያት ነው ሚኪን ማስገደል የፈለገው ወይስ አይደለም? በራስህ ምክንያት ነው ወይስ አብሮ ከሚሰሩትም ሰዎች መካከልም ጭምር ነው? የሆነ ነገር ይሄንን ስራ እንድሰራ ከፈልክ ሁሉንም ነገር ልትነግረኝ ይገባል። የምሬን ነው ማለት ምክንያቱም ህይወቴን መቀየር መቻል አለብኝ። እዚህ ቦታ ላይ ተስማምቼ መገኘቴ በራሱ አሁን ካንተ ጋር ባለስማማ እንኳን ወደ ቦታዬ ስመለስ ያለኝን ስራ ሪስክ ውስጥ ነው ከትቼ እዚህ ቦታ ላይ የተገኘሁት። ስለዚህ ሁሉንም ነገር ማወቅ መቻል አለብኝ። ገባህ? እኔ ተረድተኛል ብዬ አስባለሁ። ገብቶኛል። እኔ ብቻ አይደለሁም እሱ እንዲሞት ፈልጉ። ያው ከላይ ብዙ አለቃዎችም አሉ። ትእዛዝ ተቀብዬ ነው የመጣሁት። ተሞክሯል፣ ባለቃዎችም ተሞክሯል፣ ብዙ ነገሮች ሞክረዋል፣ አልሆነም። ስለዚህ የቀረዋችሁ መንገድ እኔ ብቻ ነኝ ማለት ነው። በአንተ ደግሞ በደንብ ነው የምትቀራረቡት። ላይክ እንደ ወንድም ናችሁ። ይሄንን ስራ ባለስማማ ምንድን ነው የምታደርጉኝ? እኔ ማለት ያው እሱ ላይ አለመስማማት መብቴ ነው አይደል? አትችልም። ምን ማለት ነው አትችልም? አማራጭ የለ። ለምን እያስፈራራኝ? ምንም የለም። እያስፈራራው አይደለም፣ እየነገርኩ ነው። አይ አልገባኝ። አትችልም ማለት ምን ማለት ነው? አዎ እሱ ላይ ሞከርነው፣ እሱ ላይ ጀመርነው ነገር አንተ ላይ ነው የምንጨርሰው እያልከኝ ያለው ታውቀዋል አይደል? ግን እያስፈራራኝ ነው ያለው። እየነገርኩ ነው። ማስፈራራት እንዳይደለ ማስፈራራት። እሺ አትፍራ። ያው እንደነገርኩ ነው፣ ሀሳብ ነው ያቀረብኩልህ። ኮንት የሚል ነገር አለም፣ ቀላል ነገር ነው የተጠየቀው። አንተም ብቻ ነው የመጣው? ምንም ላምን አልቻልኩኝም ማለት የሆነ ቦታው ራሱ የሆነ እኔ እዚህ እንደዚህ አይነት ቦታ የጠራው እኮ በነፃነትም ለማውራት ምን እንዲመቸን ብዬ ነው እንጂ ችግር የለውም። አትፍራ። ምን ሆነ ነው? እሺ ምን ያህል ገንዘብ ነው የምትሰጡኝ? ምን ያህል ገንዘብ? ጠይቅ አንተ የፈለግኩ ቁጥር እስከምትችልበት ድረስ መጥራት ትችላለህ። ይሰጣል። እርግጠኛ ነህ? እኔ የምጠራውን ቁጥር ትሰጠኛለህ? ይሰጣል። እርግጠኛ ነህ? ይከፈላል። አንተ ብቻ ስራውን በስነ ስርዓቱ እና በአግባቡ ስራው እንጂ ችግር የለም። ስለገንዘብ 15 ሚሊዮን ብር መክፈል ትችላለህ? ግማሹን ሰጣለሁ። ስራው ካለቀ በኋላ ግማሹን ሰጣለሁ። ስራው ካለቀ በኋላ ግማሹን ትሰማኛለህ? ቀልድ አይደለም እኮ ያዝነው። ዋው እኔም የምሬን ነው። እና ታዲያ በ7 ሚሊዮን ብር ምን ላደርግበት? ከዚህ ሀገር እንኳን ለመውጣት ራሱ እኮ አይበቃም ገንዘቡ። እና ታዲያ ትቀልዳለህ እንዴ? እኔ በዚህ ነገር አልስማማም። እሺ ትሰማኛለህ? አልስማማም እያልኩ ምንድነው መነጋገርኩ እንችላለን። ስለ ገንዘቡ ያሳስብ ብያለሁ። ጨምርላለሁ። እኔ እንደው ማለት ነው 15 ሚሊዮን ያልኩት ራሱ እንዲሁ አፌ ላይ መጥቶልኝ ነው። እሺ ድንገት አፌ ላይ የሚገባ ቁጥር አለ አይደል? እንደዚህ ነው። 15 ሚሊዮን ራሱ በቂ አይደለም። ካነሰ ችግር የለም እንጨምራለን። ስለዚህ በ15ቱ ተስማምተሃል ነው ወይስ 10ን ሰጣለሁ? 10ን ድራለሁ። ስለለቀ በኋላ 10 እንጨምራለን። ማን ስምን ያልከኝ? አሸናፊ ነው ስምን ያልከኝ አይደል? እኔ በዚህ ነገር አልስማማም። ያልኩትን ብር ትከፍለኛለህ፣ አለበለዚያ ስራውን ከመጀመሪያ በፊት 15 ሚሊዮን ታስገባለህ። ከዛ በኋላ ግን የምትጨምረው ይኖራል። በዚህ እንስማማ። እሱ ብቻ አይደለም 15 ሚሊዮኑን ትሰጠኛለህ። ከዛም በኋላ የምትሰጠኝን ገንዘብ ብሩን አይደለም የምፈልገው፣
ከዚህ ሀገር የምወጣበትን መንገድ እንድታመቻችልኝ ነው ፈልግ። ችግር የለም ፓስፖርቱ ምንም ያልቀላል ጨራርስላለሁ። ችግር የለውም። ማንነቴንም መቀየር እፈልጋለሁ። እሱንስ ማድረግ ትችላለህ? ችግር የለውም። ሁሉም ያው እኛ እንደነገርኩ ነው። እጃችን ረጅም ነው። ብዙ ሰው ስለምንል አያሳስብም። ብዙም ችግር የለውም። ስለዚህ ሁሉንም ነገር ማድረግ ትችላላችሁ። አቅም አለን ነው እያልከኝ ያለው? አዎ ማለት ቆይ ይሄ ነገር ቀላል አይደለም እያልኩ ያለሁት 15 ሚሊዮን ብር ትሰጠኛለህ። ከዛ በኋላ ያለውን ብር ግን በብር አይደለም ማንነቴን ቀይረህ መታወቂያ የሚባል ነገር ፓስፖርት የሚባል ነገር የውጪ ፕሮሰስ ውጪ ሀገር ከዚህ ሀገርም ከወጣሁኝ በኋላ ማረፊያዬን አመቻችታችሁ ነው የምታስቀምጡት። ችግር የለውም። ብቻዬን አይደለሁም ደግሞ ቤተሰብም አለኝ። እሱንም ከግምት ውስጥ እንድታስገቡ ፈልጋለሁ። አንተ ብቻ እሺ ብለህ ይሄን ስራ እንጂ ችግር የለውም አልኩህ እኮ። ችግር የለውም። ብቻ በጥንቃቄ እንዲሰራ ነው የምፈልገው። ስራው በጥንቃቄ እንዲሰራ ነው የምፈልገው እና እንደነገርኩህ ነው። ተስማምተሃል? ሰው ገለህ ታውቃለህ? ከዚህ በፊት ሰው ገለህ ታውቃለህ? እሱ ችግር የለውም። እንደዚህ አይነት ስራ ላይ ነው ያለሁት። ለሱ ችግር የለውም። ይሄን ብር ደግሞ ብቻዬን እንደማልጠቀምበት መቼም ግልጽ ነው ታውቃለህ። ስለ ብሩ እንግዲህ ችግር የለውም እንዳልኩ እና የምታስወግድበትን መንገድ ቅድሚያ ትነግረናለህ። እንትን ካለ በለዚያ ደግሞ እኛ ጋር አንዳንድ መድኃኒቶች አሉ። መድኃኒቶች? ምን አይነት መድኃኒቶች? ማለት ስራን ቀለል የሚያደርግልህ በምግብም በመጠጥም አይነት። ኦኬ ሌላ መድኃኒቶች አሏችሁ ማለት ነው? አለ። እሱን እሰጥሃለሁ ከፈለክ እሱን ማድረግ ትችላለህ። እኔ የምልህ ከዚህ በፊት የሆነ ስራ ላይ እንደዚህ ሰዎች ሲያወሩ ምናምን ነገር ሰምቻለሁ እና እነዚህ መድኃኒቶች በጣም ሪስኪ ናቸው ማለት ያንን ሰው የሚሞትበት የመዳን እንትኑ እኛ ለማድረግ ከምናስበው የመግደል ሙከራ የመክሸፍ እድላቸው በጣም ሰፊ ነው እና ይሄ ነገር ተበላሸ ማለት ደግሞ ታውቃለህ ሪስኩ ከባድ ነው። ሚኪ እናንተ እንደምታስቡት አይነት ቀላል ሰው አይደለም። የምሬ ነው። እናንተም እሱን ያወቃችሁ ይመስለኛል ሲጀመር እና እነዚህ መድኃኒቶቻችሁን ማለት ከዚሁ ነው እዚሁ ሀገር ውስጥ ነው የምታመጣቸው ወይስ ከውጪ ነው? ከኛ አብዛኛው ከውጪ ነው። ይሄኛው ምንም 100% የተረጋገጠ ነው። ሰው እንደሚገል ማለት ነው። ደቂቃ ማያቆየ ኦኬ ጠጥ ነው የሚያደርገው። እኛ በዚህ በመድኃኒቱ ነው በቃ የቀረን መሞከር። እሱን ደግሞ መቅረብ ስላልቻለን ነው በአንተ እንትን ያለው አጠገቡ መድረስ አልቻልንም። ሞከረን እንትን አለን። ከዚህ በፊት ጊዜያቸው ያለፈባቸው ናቸው መድኃኒቶች። 100% የተረጋገጠ ነው መድኃኒቱ። ከዚህ በፊትም ሞከረናል። ስለዚህ እያልከኝ ያለው ማለት አሁን መድኃኒቶቻችሁ እንትን ምን ማለት ምንድን ነው መሰለህ? እየተንቀጠቀጥክ ነው ግን ታውቀዋል? አውቀዋል? ነው እየተንቀጠቀጥኩኝ አይደለም። ምን መሰለህ ቦታውም ደስ የሚል አይነት ቦታ አይደለም። ለዛ ነው ያው ለስራ በዛ ላይ ደግሞ እሺ መድኃኒቶቹን ከየት ነው የምታስመጣቸው? እሱን ማወቅ እፈልጋለሁ። ከውጪ ነው። ውጪ ሀገሮች ብዙ ደንበኞች አሉ። ከውጪ ነው የምናስገባው። ኦኬ መድኃኒቶቹ ጊዜያቸው ያለፈባቸው ናቸው ወይስ አይደለም? እሱን እንኳን እሱን መረጃ የኔ ወንድም ማን አሸናፊ ነው ያልከኝ? አሸናፊ እኔ እንድትለኝ አልፈልግም። ምክንያቱም የምሰራውን ስራ በጥራት መስራት ነው የምፈልገው። አለበለዚያ ይሄ ነገር ዞሮ እኔ ላይ ነው ጦሱ የሚመጣው። ሰማኛለህ? የማደርገውን ነገር ግዴታ ጠንቅቄ ማወቅ መቻል አለብኝ። እሱን ደግሞ እንድትረዳ እፈልጋለሁ። ስለዚህ የምጠይቀን ነገር በቃ መልስልኝ። ሌላ ነገር ነው አልፈልግም። የምሬን ነው የምልህ። አለበለዚያ ስራውም ሊቀር ይችላል። ከዛም በኋላ እንግዲህ የሚሆነውን ታውቃላችሁ መቼም። እሺ ያሰበው መኪና ይጃል። መኪና ውስጥ እናወራ መኪና ውስጥ እናወራ ኖ አይ እዚሁ አውርተን እንሂድ። እኔ የትም መሄድ አልፈልግም ከዚህ ውጪ። እሺ ያው ጊዜያቸውም ያለፉ መድኃኒቶችም አሉ። እሺ እና ጥቅማቸውም ደግሞ የተለየም አለ። ጥቅማቸው አጠቃቀማቸው ማለት ለሌላ አይነት መድኃኒት ሆኖ በርካሽ ምናምን የሚገቡም አሉ። ኦኬ ያው እኛ የምንጠቀመው ግን እሱን አይደለም። ለአሁን እንዳልኩ ለአሁን ስራ ለየት ያሉ ስራዎች አሉ። 5 ደቂቃ እንኳን ማያቆይ እና ያን እንድሰራለን ነው። ከዚህ በፊት ተጠቅማችኋቸው ውጤታማ ሆኖ ነው ያገኛችኋቸው? ማለት ገለውላችኋል? በደንብ የምትፈልጓቸውን ሰዎች አጥፍታችኋል? አዎ ማለት
መድኃኒቱ በጣም የሚገርም መድኃኒት ነው። ከምግብ ጋር ጣዕሙ እንትን ብሎ እንደ ምግቡ ጣዕም ነው የሚሆነው። ቃል ለየት ያለ ጣዕም ራሱ አያመጣም። በመጠጥም እንደፈለክ ነው። እዛ ነው እሺ እንደዛ ከሆነ ከዚህ በፊት ይህንን ነገር የተጠቀማችሁበትን ቦታ ተነግረኛል ማለት እርግጠኛ መሆን አለብኝ ብያለሁ። እርግጠኛ መሆን አለብኝ በምሰራው ስራ ነገር እንኳን አስፈላጊ አይደለም መናገር ግን ተስማምታለህ ስራው ላይ አሁን ይሄን ሁሉ እየነገርኩ ያለሁት ተስማምታለህ ለኛ ሰው ሆነሃል ብዬ አስቤ ነው ይሄን ሁሉ ነገር እየነገርኩ ያለሁት እንጂ ለሱ ችግር የለውም ምንም ሐሳብ አይግባ መረጃ ማውጣት ጥሩ አይደለም ለሱ ችግር የለውም ሐሳብ አይግባ ስለዚህ እንደተነጋገርነው ነው ማለት ነው መድኃኒቶቹ መቼ ነው የምትሰጠኝ መድኃኒቱን ችግር የለውም በ2-3 ቀናት ውስጥ ተቀጣጥረን ይነግራሉ ደውልልሃለሁ ደውዬ ቀጥሬ ራሴ ቦታ መርጬ እዛኔ እሰጣለሁ ነው እንደዛ ማድረግ አንችልም ለምን መሰለህ አንተ ያልከኝ ቦታ ላይ እኔ መምጣት አልችልም ምክንያቱም እኔ አሁንም ቢሆን እዛው እነሱ ጋር መሆን መቻል አለብኝ ይገባሃል አይደለ ከሚኪ ጋርም ብዙ ጊዜ አብሬው ነው መሆነው እኔም የራሴ ጉዳዮች አሉ ነገር ግን ከነዛ ጉዳዮች ከምሰራበትም ባሻገር ሌሎች የሥራ ባልደረቦች አብረውኝ ስለሚሆኑ እኔ ፍሪ መሆንበትን ሰዓት ልንገርህ አንተ ብቻ መድኃኒቶቹ እጄ ላይ ሲገቡ ትነግረኛለህ ከዛም በኋላ እነዛ መድኃኒቶች እጄ ላይ ከገቡ በኋላ ተገናኝተን እንትን እንላለን እኔ የምነግርህ ቦታ ላይ ትመጣና ከዛ ታቀብለኛለህ ማለት ያው ያሉት ነገሮች አሉ አይደለ ስለወራናቸው ነገሮች እንትን እንላለን እንዳልኩ ነው በቃ መድኃኒቶቹን ምናምን የምትሰጠኝ ቅድም እንዳልኩ ማለት ነው ቦታ እንነጋገራለን ከዛ እኔ ያልኩህ ቦታ ላይ ነው የምትመጣው ማለት ነው በዚህ ተስማምተሃል ችግር የለውም አዘጋጅቼ እንዳዘጋጀህ ትነግረኛለህ ከዛም በኋላ ከነገርከኝ በኋላ እኔ ማመቻችና እኔ እንትን የምልህ ቦታ ላይ ትመጣለህ ማለት ነው ከዛ ታቀብለኝና ያው የሚሆን ይሆናል ችግር የለውም ስለዚህ ባለው ነገር ተስማምተናል ማለት ነው ችግር የለውም እንደሚሆን እናደርጋለን አይነት እሺ ምን እያደረክ ስልክ ላውራና የምን ስልክ ነው የምታወራው ምን ስልክ ነው አትፍራ አትጨናነቅ አይደለም የምን ስልክ ነው ተስማምተናል ምን አይነት ስልክ ነው የምታወራው ተስማምተናል አዎ ተስማምተናል እና ተረባይ ነው አብሮዋለን ስለምን በዚህ ጉዳይ አልገባኝም የምን ስልክ ነው ደውለታለሁ መታሽ ያወራችኋል አንድ ላይ በደንብ እንትን ትላላችሁ ካንተ ጋር ተነጋገርኩ አይደል እንዴ ችግር የለውም የስኩይ ስራ ባልደረባ ነው ማለት የስራ ባልደረባ ተስማምታለህ እንደምሰራ እኔ ተስማምቻለሁ ሲጀመር ከዚህም በኋላ እኔ እናንተ መገናኘት ያለብን ደግሞ መድኃኒቱን ለማቀበልና ለመቀበል ነው ምንም ያስፈራ ነገር የለም ይሄ ሰው እዚህ ጋር እኛ ጋር ምን ያደርጋል ነው እያልኩ ያለሁት እኮ ችግር የለውም ይኸውልህ አሁን ላይ አርግቼ ከፈለክ ትሰማዋለህ ምንም ያስፈራ ነገር እኮ የለውም እሺ በቃ ስራውን ተስማምታል አይደለ እሺ ተስማምታል አዎ ሌላ ነገር ግን እንድታስብ አልፈልግም ማለት እዚህ ቦታ ላይ ጠርታኝ እኔ ማንንም ማመን አልችልም ይገባሃል አይደለ ምንም ያስፈራ ነገር የለውም ሄሎ ወይ ደርሳለ ደርሻለሁ ና እስቲ ወደ ላይ ከፍ በል ወደ ላይ በኩል ናቸው ኦኬ እሺ እሺ ማን ነው የሚመጣው ሰው አቶ ደረጀ ይባላል እሺ ስለ አንዳንድ ነገሮች እሱም ያወራል ተጨማሪ ነገር ካለ ከኔ በላይ ሆነ እሺ ሰላም ነህ ዳንኤል ሰላም አንዳንድ ነገሮችን ነገር ያለው ቦታውን ቼክ አድርገሃል አይ ብቻውን የመጣው ጋዜጠኛ ከባድ እጠይቀዋለሁ ነገር ያለውን ነገር ሁሉም ነገር ያለው አንዳንድ ጥያቄዎችም ካሉ ያው ጠይቀ እሱ መናገር ትችላለህ መቀጠል ትችላለህ ጥያቄዎች ካሉ ማለት አንተ ማን ነህ አንተን አላወቅኩም እዛ ማንነትህን ንገረኝ ከዚህ በፊት ከሱ ጋርም ተነጋግረናል ምን መሰለህ እኔ እንደዚህ አይነት ስራ የምሰራ ከሆነ ግዴታ ስለማንኛውም ነገር እርግጠኛ መሆን መቻል አለብኝ
እርግጠኛ እንደሆን ደግሞ መጠይቃቸው ጥያቄዎች መመለስ መቻል አለባቸው። እሱም የጠየቁትን ነገር እንዳለ መልሶልኛል። ስለዚህ ከማንነት ጀምሮ ንገረኝ፣ ማን እንደሆንክ፣ ለምን እኔ እዚህ ጋር እንደፈለግከኝ፣ ለምን ይሄንን ስራ እንድሰራ ለምን እኔን እንደመረጥከኝ ምናምን ነገር እንድትነግረኝ ይፈልጋል። እሺ ብዙ ታወራለህ፣ ግን ያው ቀስ እያልክ አወራለህ ወደፊት። ደረጀ እባላለሁ እኔ። እሺ የአሸናፊ አለቃ ነኝ። ያው በስራችን ብዙ ካምፓኒዎች ነው ያሉን። አሁን በአንዱ ግን ሚኪያስ ሚኪ የምትሉት እናንተ ጋዜጠኛ ሚኪ እሱ እየረበሸ ስለሆነ እሱን አሁን ዋና ለማስወገድ የፈለግነው ያው ተሞክሯል። ብዙ ነገር እንደነገረ ተስፋ አደርጋለሁ። አሸናፊ ብዙ ነገር ተሞክሯል። ትንሽ ልጁም አስቸጋሪ ነው። ችኮም ነገር ትንሽ አይፈታም ነገር እና እስኪ ያው አንተንም የመረጥ ነው ያው እሱ የቅርብ ሰው ነው ብለህ ስላሰብን አይ ማለት ግራ ገብቶኛል። እሱንም ስለው ነበር ለምን እኔን መረጣችሁ? በራሳችን እኮ ብዙ ርቀት ሄደናል። እሺ በራሳችን የሞከርናቸው ነገሮች ነበሩ፣ ያው አልተሳኩልንም። አሁን አንተን የፈለግን የቅርብ ሰው ስለሆንክ ስለማይጠራጠረ ያው እናውቃለን እኮ ግንኙነታችሁ ምን ያክል ከስራ ባልደረባም ባለፈ። እኔ የምልህ ሰው ይዘህ አልመጣህም አይደል? ማለት ብቻህን ነው የመጣኸው? እኛ ታስብ ችግር የለውም። እኛ ስራችን ይሰራልን እንጂ እኛ ሌላ ነገር ለራሴ ሴፍቲ ስል ነገሮችን ማጣራት ስላለብኝ ነው። ገብቷል? ይገባሃል? መቼም እንደዚህ አይነት ስራ በጣም ሪስኪ እንደሆነ ይገባሃል። እናውቃለን፣ ብዙ ስራዎች የሰራን ሰዎች ነን። እሺ እቺ ትንሽ ነገር ናት እና ለዛ ነው የፈለግን አንተ ላይ እምነት ስላለው ያው እንደ ወንድምኖቹ እንደው እናውቃለን። እዚህ ወደተ ብዙ ነገር እናውቃለን። ስላንተ፣ ስለ ቤተሰብ፣ ስለ እናትህ ብዙ ነገር እናውቃለን። አስፈላጊ አይደለም ሁሉን ነገር ማውራት ማለት ሁሉን ነገር እናውቃለን። ስለ እናትህ ነው፣ ስለ እናትህ፣ ስለ ቤተሰብ ሁሉ ነው የተመረ ምን ማለት ስለኔ ስታጣሩ ነው እንዴ ከረማችሁት? ቆይ እናንተ ሰዎች ግዴታ ነው። አይ አልገባኝም። ምን ማለት ነው ስለ እናትህ እናውቃለን? ስለ እናቴ ምንድነው የምታውቀው? እናትህ ደህንነት የምታስብ ከሆነ አሁንም ተስማምተን ነገር እየመፈጸም ነው ያለብን። ምን ማለት ነው ስለ እናትህ ደህንነት? እናቴን ከየት ነው የምታውቋት እናንተ? አንተ እናቴን ከየት ነው የምታውቃት? ድንገት መተህ እናትህ የምትለኝ ምን ማለት ነው? ተረጋጋ። አይ እንዴት ነው የምረጋጋው? እያለ ያለውን አሰማም እንዴ? ነገር ውስጥ ባንገባ አሪፍ ነው። ምንድነው እኮ በቃ እኔ ምን ስራችን እንዲሰራ ነው የምንፈልገው። እኛም እናትህ ጋር እንደርስም፣ አንተ ስራህን ስራ፣ እኛ እናትህ ጋር እንደርስም። አልገባኝም። ምን እያደረክ ነው ያለው? ምን እያስፈራራኝ? እኔ ላስፈራራ አልፈልግም። እኔ ለሴፍቲ ነው የሚይዘው መሳሪያ። ሌላ ነገር አለ። ያው በሰላም እያወራሁ ነው። እኔ ቀድሜ አሸናፊን የሚላኩት ለዛ ነው። እኔ ብዙም አይደለም። ቆይ ከእናቴ ጋር እናቴን በምን አወካት ነው እያልኩ ያለሁት? እኛ ሁሉ ቦታ አይን ያለን ሰዎች ነን። እቺ ቀላል ነገር ናት። ያንተ እናት አይደለም አያትህ ማወቅ ይችላል። የተቀበረበትን ጉድጓድ ስጀራ ሳይ ይችላል። እሺ ስለዚህ መስማማት ነው የሚሻለው። ባለስማማ ምን ልታመጡ ነው? ቆይ አልገባኝም። እንደነገርኩህ አቶ ደረጀ ብዙ ማውራት አይወድም። ብዙ ነገር የነገርኩህ ለዛ ነው። ስጠይቅም ብዙ ነገሮችንም የነገርኩህ ለዛ ነው። ትንሽ ታስቸግሪያለሽ። ጸባይ ነው የሚሻልሽ። ስለዚህ እያስፈራራችሁ ነው ማለት ነው? እያስፈራራን አይደለም። እኛ በስነ ስርዓት እንድንስማማ ነው የጠየቅነው። እሺ እንጂ ለሚኪም የወሰነው ውሳኔ አንተ መወሰን እኮ ቀላል ነገር ነው። ግን አንተ ማለት ነው ሻል ትላለህ ከሚኪ ትንሽ አክቲቭ ነህ ብለህ ስላሰብን ነው። ለእናትህም ያለን ፍቅር እናውቃለን፣ ለቤተሰብ ገንዘቡ እንደሚያስፈልግህም እናውቃለን። ያን ሁሉ ነገር ስለምናውቅ ነው እንጂ አንተንም መሸኘቱ ቀላል ነገር ነው ለኛ። ግን እኛ ስራ እንዳይበላሽ አሁን ይሄ ማስፈራራቱ ምናምን ታውት በእናታችሁ። ይሄ ማስፈራሪያ አይደለም። በቃ እንስማማ እያልኩ ነው እኔ። አሹ ሁሉን ነግሮሃል ብዬ ነው የማስበው። እንድንስማማ ነው እኔ ማለት ነው። እሺ ማን ደረጀ ነው ያልከኝ አይደል? ስምህ? አዎ ደረጀ። እሱንም ስጠይቀው ነበር ስለ መድኃኒቶቹ ንገረኝ ማለት ከሱ በላይ አንተ የምታውቅ ይመስለኛል ሳስበው። አለቃውም እንደመሆነ መጠን ስለ መድኃኒቶቹ አንተ የምታውቅ ይመስለኛል። መድኃኒቶቹ ምን ያህል አሳማኝነት አላቸው? ይህንን ስራ መፈጸምን የሚያረጋግጥ ምክንያቱም ከዚህ በፊት ማለት ነው እንደዚህ አይነት ነገሮች ሲሰሩ እየዳኑ የተደረገባቸው ሰዎች እየዳኑ ብዙ ጣጣና መዘዝ በራሳቸው ላይ ሲያመጡባቸው አይቻለሁ። በአድራጊዎቹ መድኃኒት አድራጊዎቹ ማለት ነው። ይህም ስራ ደግሞ የገባሁትም በዚሁ ምክንያት ነውና መድኃኒቶቹን ከየት ነው የምታመጧቸው? እሱ ንገረኝ። በዚህ በኩል ስጋት አይግባ።
እኛ ይሄን ነው እኔ ስጋት ገባኝ አልገባኝ አይደለም። ይኸውልህ መድኃኒቶቹ ምን ያህል ስራቸውን የታቀደላቸውን አላማ መምታታቸውን ነው እንትን ማለት። ምክንያቱም ይሄ ነገር ፈረሰ ማለት እኔም ቤተሰቤም ችግር ውስጥ ነው የምገባው። እኔ አንተን አልፈራም፣ እውነቴን ነው የምልህ። እኔ አንተን ማናችሁንም እኔ አልፈራም። ትሰማኛለህ? ማንህም ብታስፈራራ ምንም ነገር አታመጣም። ከኋላ የሚመጣብኝ ነገር ማቀው ነኝ። ምክንያቱም ከእንደናንተ አይነት ሰዎች ጋር ብዙ ስራ ሰርቻለሁ። ምክንያቱም እንደናንተ አይነት ሰዎችን ሳሳድድ ነው የኖርኩት። አሁን ላይ ግን የእናቴንም ህይወት የቤተሰቤንም ህይወት መቀየር እፈልጋለሁ። ለዛ ነው ይሄንንም ስራ እየተስማማኝ ያለው። በመድኃኒቱ በኩል ምንም የሚያሰጋ ነገር የለም። መድኃኒቱም በውጪ በጥንቃቄ ተመርቶ የመጣ ነው እና መድኃኒቱ ምንም አያሳስብህም። በቃ እሱ እንዳለኝ ከሆነ ምግብና መጠጥ ላይ ነው እንደሱ ነው። መጠጥ ላይ ወይ ምግብ ላይ ታደርግበታለህ። እሺ መርዝነቱ ራሱ አይታወቅም። ምርመራ ሰውነቱ ቢመረመር አስከሬን ነው ቢመረመር መርዝ አይገኝበትም። በቃ ሌላ አይነት በሽታ ነው የሚሰጠው እንጂ መርዝ እንደተጠቀመ ምንም የሚያስታይ ነገር የለውም። ስለዚህ ምንም በመድኃኒቱ ዙሪያ ምንም ስጋት አይኖርም። በቃ እኛም እኮ ጥንቃቄውን እኮ እንፈልገዋለን። አንተም አደጋ ውስጥ ብትሆን እኮ እኛም አደጋ ውስጥ ነው። ስለዚህ ሁሉ ነገር ጽድት ብሎ እንዲሆን ነው ማለት ነው። በመድኃኒቱ ምንም ስጋት አያስፈልግም። ማስኩ ግን አስፈላጊ ነው። ማስክ ኮፍያው አስፈላጊ ነው። እኔም ጠይቄው ነበር። ይኸውላችሁ ምን መሰላችሁ እኔ በስራዬ ነን እየመጣን ነው። አንተ ይሄ መሆኑ አስፈላጊ ነው። ይኸውላችሁ ምን መሰላችሁ በስራዬ በጣም ከብዙ ሰዎች ጋር ተዋወቃለሁኝና በዚህ ስራ ምክንያት ብዙ ሰዎች ያውቁኛል። ስለዚህ እንደዚህ አይነት ቦታ ላይ መገኘቴ ሌላ ስም ነው የሚያሰጠኝ። እንደዛ ከመሆኑ በፊት ግን ስራውንም በአግባቡ ለመፈጸም ራሴን መደበቅ መቻል አለብኝ። ለዛ ስለሚያገለግለኝ ነው ማክሱንም የተጠቀምኩት ኮፍያውንም የተጠቀምኩት። በዚህ ጉዳይ ችግር የለውም። ምንም ያሳስባችሁ ነገር የለም። ዋናው አንተ ስራው መድኃኒቱ ምንም የሚያሳስብ ነገር የለውም። ምንም ሳይድ ኢፌክት የሚያሳየው ነገር የለም። ምርመራ ላይ የፈለገ አሜሪካ ወስዳ አስመርምረው ሬሳው ላይ 1.0% አይገኝም። ምንም አይነት መርዝ ሰውነት ላይ አይተው። ስለዚህ መድኃኒቱ ስጋት አይግባ። አንተ ብቻ ቀኑን አመቻችተህ ነገርየው መስጠት ነው ያለበት። እሺ እነዛ ከሆነ ከአሸናፊም ጋር የተስማማናቸው ነገሮች አሉ። ምን መሰለህ መድኃኒቶቹ በ2-3 ቀናቶች ውስጥ እጄ ይገባሉ ብሎኛል። እጁ መግባታቸውን ሲያቅ እሱ ያለኝ ቦታ ሳይሆን የምገኘው እኔ ያልኳቸው ቦታ ነው መታችሁ የምትሰጡኝ። ምክንያቱም እኔን ይከታተሉኛል። ለምን መሰለህ የሥራው ባህሪም ስለሆነ ነው። ብቻዬን የትም ቦታ እንንቀሳቀስ አይፈለግም። አሁንም ቤተሰብ ጋር ነኝ በሚለው ነው ሸውጃቸው የመጣሁትና ስለዚህ እንትን ማድረግ መቻል ያለብን እንቅስቃሴያችንን በተገደበና ቁጥብ ማድረግ መቻል አለብን። በጣም መጠንቀቅ አለብን ማለት ነው። ስጋት አይግባ። ግን ሌላ ነገር ፈጥራለሁ ብለህ ከሆነ አሁንም ማሰብ ያለብህ እናትህን። እኔ እናትህን ብለህ እንድታስፈራራኝ አልፈልግም። በቃ የእናቴን ስም ከዚህ በኋላ እንትን እንችለው በዚህ በኩል ነው። በቃ እኛ አሁን በአንድ ስልክ ቤትህ ማንኳኳት ትችላለህ። በአንድ ስልክ ይኸውልህ እኔ እንድታስፈራራኝ አልፈልግም እያልኩ እኔ እያስፈራራው አይደል እንድታስፈራራኝ አልፈልግም። በቃ ስለዚህ እንዳልኳችሁ ነው። እኔን ስለሚከታተሉኝ እናንተ መድኃኒቱ እጃችሁ ላይ ሲገባ ትነግሩኛላችሁ። እኔ ደግሞ የምንገናኝበትን ቦታ እነግራችኋለሁ ማለት ነው። በዚህ የምንስማማ ከሆነ ተስማምተናል። ግን የቦታውን ደህንነት አንተም መረጋገጥ አለብህ። እሱን ለአንተ ስል ሳይሆን ለራሴ ስል ነው የማደርገው። ገብተዋል ብዬ አስባለሁ። ምክንያቱም የሰጣችሁኝ ስራ ቀላል የሚባል አይደለም። ስለዚህ ምንም ነገር እንደማስፈራ እናውቃለን። ግን ለና እናት እንደው ምን ያክል እንደምትወዳት ስለምናውቅ ነገር አሁን እኛም ሌላ ነገር አንፈልግም። እኛ እናት ጋር ማንደርስ ሁኔታውን ታውቀዋለህ። አንተ ስራን ከጨረስክ እኛ እናት ጋር እንደርስ። እንደውም ገንዘቡ ጠቀም አድርገን ላንተም ለእናትህ የሚለውጥ ህይወታችሁን የሚለውጥ ገንዘብ ነው አሸናፊ ነግሯል ብዬ አስባለሁ። ብዙ ነገሮች ፈርዘር ነው የምንሄደው። እኛ ውጭ ድረስ እድሎችን እናመቻችልን እና በዚህ በኩል ስጋት አይግባ። አንተ ብቻ ያን ጋዜጠኛ ሚኪ የሚባል ልጅ ማስወገድ ነው ያለብህ። ኦኬ መድኃኒቱን ስጋት አያስገባም። በቃ አንተ ብቻ ጉዳዩን ፈጽመው። እሺ አሳስብ። አይ ጥሩ ነው። ግን ደውለን ቼክ እናደርጋለን እንትን ቦታውን ስለ ደህንነቱ። እሺ ማድረግ እንችላለን። እንንቀሳቀስ። ያዘው እናንተ ውሾች አንተ ውሻ ና ወዲህ ልትሄድ ና እያልኩ
አያልኩ ካዲ እናንተ ውሾች እናንተ እኛ ላይ እናትህን ሰማኛለህ ነግሬሃለሁ። ሰማኛለህ ያዙልኝ አትደርስም ኑ የትም አትደርስም። ና ተነስ ውጣ ወደ ላይ ይቆጭሃል ይሄ ስራ ተነስ ውጣ ይቆጭሃል ተነስ ውጣ ይቆጭሃል እናንተ ውሾች አንተ ነህ በእናትህ የምታስፈራራኝ እኔን በእናትህ የምታስፈራራኝ አንተ ነህ ይኸውልህ ነግሬሃለሁ ብቻውን የመጣ ነበር አስብበት ብቻውን የመጣ ነበር ምን እያሉ ነበር ዋጋ ትከፍላለህ እያደራደሩኝ ማለት ሚኪ አታምንም አፌ ላይ መጥቶልኝ ነው ዝም ብዬ የጠራሁት 15 ሚሊዮን ብር አንተን ለማስገደል ትሰማኛለህ 15 ሚሊዮን ብር ዝም በል ማለት ጭራሽ አንተን ለማስገደል 15 ሚሊዮን ብር ማለት ሚኪን እስካሁን የተለያዩ ሙከሮችን ሞክረናል ነገር ግን ምንም ልናገኘው አልቻልንም እያለኝ የነበረው ልናገኘው አልቻልንም ስለዚህ አንተ ነህ ቅርቡ ያለኸው ሰው አሉ እና ታዲያ ለምን እኔን ልታስፈራሩኝ ሞከራችሁ ለምን እኔን ለዚህ ነገር መረጣችሁኝ ስል አንዴ ስልክ ጥሪ እናትህ ጋር እንደርሳለን እናትህን እንደምትወዳት ምን ያህል እንደምትወዳት እናውቃለን ያሉኝ ታምናለህ ሚኪ በእናቴ ማለት ነው በዛ ላይ ሲቀጥል 15 ሚሊዮን ብር ከዛም በኋላ ደግሞ ከዚህ ሀገር እንደወጣ ይሄ አለቃው ይሄ ነው አለቃው አለቃው ይሄ ነው ያዘው አሁንም ታወራለህ እያልኩ ነው አሁንም ታወራለህ እጃችን ረጅም ነው አሳጥርልሃለሁ እያልኩ ነው ተሰማኛለህ አሳጥርሃለሁ በሰላም ስትወጣ ነው እሺ በሰላም አትወጣም ካንተርፈናተን አሁንም እያስፈራ አንተ ሰውዬ ስለናትህ አታወራ እያልኩ ነው ስለናትህ አታወራ ሰማኛለህ ስለናትህ አታወራ እያልኩ ነው ስለናትህ አታወራ ተነስ ናቀጥል ተነስ ወደዛ ያዘው ወደዛ ውጣ ይቆጭሃል አታስፈራራ ሰማኛለህ ከማን ጋር እንደተቃለዳችሁ አላወቃችሁ በእኛ የሚያቆም እንዳይመስል ውጣ እያልኩ እንኳን ደስ አላችሁ! በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490 ሺህ ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል። 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል። የመዋኛ ገንዳ፣ ጂምናዚየም፣ ሳሙናና ስቲም፣ በቂ መኪና ማቆሚያ፣ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብርሆት ላይብረሪ አድዋ 00ን ህንድ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል። በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ። ሰመር ሪል ስቴት የምትወደው ቦታ ኖር። እሺ እንግዲህ ውድ ቤተሰቦች ከዚህ በፊት የነበረው ነገር እንዳያችሁት ነው። እነዚህ ሰዎች ሚኪን ለማስገደል ያልሄዱበት መንገድ የለም፣ ያልፈነቀሉት ድንጋይ የለም። በስተመጨረሻ ግን የታያቸው መፍትሄ በራሱ ሰው በቅርቡ ሰው መምጣት ነበርና ለዚህም ደግሞ የመረጡት እኔን ነበር። የሚገርማችሁ ነገር ስልኬን ከየት እንዳመጡ አላቅም፣ ስለኔ ከየት መረጃው እንደሰበሰቡ አላቅም። ነገር ግን ሁሉንም ነገር እናውቃለን ነው እያሉኝ የነበረው። ያለው ነገር አካባቢው ሁሉም ነገር ከሚባለው በላይ የሚያስፈራና የሚያስጠላ አይነት ቦታ ላይ ነው ሲጀመር ቀጥረውኝም የነበረው። ነገር ግን ያው መግቢያው ቪዲዮ ላይ እንደነገርናችሁ እኛም የዋዛ አይደለንም። እነሱ ውድ ተመልካቾቻችን እንግዲህ
ዳኒ ያለውን ነገር ለማጣራት ብቻውን ነበር ወደ ጫካ ውስጥ የገባው። ብቻውን ነበር ማለት ጋርዶች ነበሩ፣ በጣም ብዙ ጋርዶች ነበሩ። ነገር ግን ደግሞ እሱ ብቻውን ካሜራማኑም ተደብቆ ነበር ሲቀርጽ የነበረው። እያንዳንዱ ነገር ሲቀረጽ ነበር በጥንቃቄ። እንግዲህ ቤተሰቦች መጠንቀቅ አለብን። መጀመሪያ ላይ እንግዲህ እኔ በርቀት ያለውን ነገር ስከታተል ነበር፣ ግን በጣም በርቀት ላይ ሆኜ ነው። ለምን ጫካው ክፍት ጫካ ነው፣ ጥቅጥቅ ያለ ጫካ አይደለም፣ ክፍት ነው። ሶ የሆነ ሰው እልፍ ሲል ይታያል። ዛፎቹም እንደምትመለከቱት ቀጫጭን ናቸው። ስለዚህ እኔ በቅርብ ርቀት ላይ ሆኜ ሳይሆን በጣም በርቀት ላይ ሆኜ ነው። ሶ ያለውን ነገር ዲቴል በደንብ ላውቅ አልችልም። ባልሳሳት መጀመሪያ ይሄ ልጅ ነበር እንግዲህ ሲያዋራው የነበረው። ከዛ ይሄ መጣ። ስለዚህ እዚህ ጫካ ውስጥ እነዚህ ሁለት ወንጀለኞች ብቻቸውን አይደሉም። በእርግጠኝነት ግብረአበሮቻቸው ይኖራሉ፣ በእርግጠኝነት። እኛ ደግሞ ይሄንን ታሳቢ በማድረግ ውድ ተመልካቾቻችን እንግዲህ የኛ ጋርዶች እንግዲህ ካሉበት እዚህም ጫካውን እየፈተሹ ያሉ ጋርዶች እንዲሁም ደግሞ ውጪ መኪና አካባቢ ያሉ ጋርዶች እንግዲህ በፍጥነት እንዲሁም በጥንቃቄ ይህንን ቦታ ቼክ እንዲያደርጉ እንግዲህ ትእዛዝ ሰጥተናል። ሌላውን ከነሱ ጋር በደንብ የምናወራ ይሆናል። አሁንም ቢሆን ያለውን ነገር በጥንቃቄ ነው ማድረግ ያለብን። ከኋላችን ድንገት እኔ እነሱን ድንገት እንግዲህ መጥቼ እንዲያስኳቸው ከኋላችን ድንገት የሚፈጠረው ነገር አይታወቅም። ሌላው ደግሞ 15 ሚሊዮን ብር ብሎ ያወራው ማን ነው? ቁጥር ጥራልኝ አፌ ላይ እንደመጣልኝ ነገር 15 ኬት አባ ነው የምታገኘው? 15 ሚሊዮን ብር ኬት አባ? ይላ 15 ሚሊዮን ብር ሳይሆን ማለት ነው። ይኸውልህ 15 ብር የለህም አንተ። አሸናፊ የትኛው ነው? አሸናፊ እሱ። መልካም አሸናፊ። አንደኛ ነገር ማናችሁ? ምንድናችሁ? አላማችሁ ምንድነው? ለኔ በደንብ እያንዳንዱ ነገር ያለውን ነገር ትነግረኛለህ በደንብ። ያው እኛ መድኃኒት ነው በዋነኝነት እያመጣን የምንሸጠው። ከተለያዩ ሀገራት እያመጣን እንሸጣለን። መድኃኒት ጊዜያቸውም ያለፈባቸው ኤክስፓየርድ ያደረጉ አሊያም ደግሞ ሌላ አይነት መድኃኒቶች እያመጣን እዚህ እንሸጣለን። እሱን ነው የምንሰራው በዋነኝነት። እኔ ያው ቅርብ ጊዜ ነው እንትን ያልኩትኝ፣ ተቀጥሬም ነው የምሰራው። የኔ አለቃ አቶ ደረጀ እሳቸው ናቸው። እሱ ነው አለቃም አለ። ትእዛዝ መቀበለው ከሱ ነው። ሹፌርስ የለም? አለ አነዳለሁ። እኔም እንደ አስፈላጊነቱ ሹፌርም አለ። የሚገርም ነገር ሚኪ፣ አንድ ያስተዋልኩት ነገር ምን እንደሆነ ታውቃለህ? እጃቸው ላይ ያሉትን ጌጦች ያቸው ተመሳሳይ ናቸው። ሲሲሲ ተመሳሳይ ናቸው። እያየህ ነው አይደል? እስቲ ስለዚህ ምንም የምንካካደው ነገር የለም። ሰማኛለህ ደረጀ? ከዚህ ሰውዬ ጋር የቅርብ ግንኙነት እንዳላችሁ ነው የማውቀው። እንደነገረኝ ከሆነ እሱ ማለት ነው የቅርብ ግንኙነት እንዳላችሁ ነው የማውቀው። ስለዚህ አንተ ይህንን ስራ እሱን በበላይነት አብሮህ እንዲሰራ ታደርጋለህ እንጂ ብቻ እንደማትሰራ ነው ይሄ ነገር ሊያረጋግጥልን የሚችለው። ሰማኛለህ አይደል? የምትጠይቀው ነገር በሙሉ ትመልሳታለህ። አንተ እኔን በዚህ ታስፈራራኛለህ? ሚኪ እናቴን ስለ እናቴ አውርቶ ይሄንን ሽጉጥ ነው ያወጣው። ታምናለህ? ስለ እናቴ አውርቶ ይሄንን ሽጉጥ አወጣ እኔ ላይ ማለት ነው። ስለ እናቴ አንተ እናቴን በዚህ እንዴት አሰብከው? ሲጀምር ዋጋ ትከፍላለህ። ረፍ እንግዲህ ውድ ተመልካቾቻችን እኔ እንደነገርኳችሁ ስላለው ነገር ዲቴል የሆነ ነገር አላቅም። እንግዲህ ይሄንን ሽጉጥ ፍቃድ ያለው ራሱ አይመስልም በመንፈትሸው ሰዓት ማለት ዳኒ እንደተናገረው ከሆነ እንግዲህ በዚህ ሽጉጥ ለማስፈራራት ሲሞክር ነበር ብሏል።
ነገር ግን እኔ አሁንም አንድ በጣም ግራ የገባኝ ነገር ቅድም እንግዲህ በምንያያዝበት ሰዓት እነሱም ለማምለጥ ሲሞክሩ እንግዲህ አንገት ለአንገት በምንያያዝበት ሰዓት ይህንን ሽጉጥ እንዴት እንዳልመዘዘ ራሱ ጥያቄ ሆኖብኛል። ለምን ይመስላል? ትክክለኛ ሽጉጥ ነው የሽጉጥ ትክክለኛ ነው? ትክክለኛ ነው። ማየት ትችላለህ። ኮምፒውተር ቀላውንም ማየት ቼክ ማድረግ ትችላለህ። ምርቱ በደንብ ቼክ ይደረግ። እሺ የምን ሀገር ሰራሽ ነው? የራሽያ ሰራሽ ነው ወይስ የአሜሪካ ነው? እንደዚህ በአደባባይ መሳሪያ ይዘመዞረው ይኸውልህ ጣሊያን ውስጥ ያለ መሰለ እንዴ? ሩሲያ ነው። ደግሞ ፍቃድ አለው። አዎ ማን ነው ፍቃድ ይሰጣል? ከበላይ ነው የተሰጠን። ከበላይ እሺ ማን ይበላያችሁ? በቃ እኛም የራሳችን አለቃለን። ለማንኛውም ቆይ አንዴ ይሄ ሽጉጥ በጥንቃቄ ይቀመጥ። አሁንም ያለነው ጫካ ውስጥ ነው። ከኋላ ወይም ከፊታችን ምን እንደሚመጣ አይታወቅም። ሌላ መዘዝ ውስጥ ነው የምንገባው። ግን አሻራህን አዝዳ ከዛ ለሚመለከተው አካል ይሄንን መሳሪያ እንሰጣለን። እሺ ተናገር። መናገር አሁን ስለ የበላይ አለቃችሁ የምታውቀው ነገር ትነግረናለህ ማለት ነው። አቶ ልዑል ነው የሚባለው። አቶ ልዑል ብዙ ጊዜ አይገኝም፣ ሀገር ውስጥ አይሆንም፣ ይወጣል ምናምን እና እኛም አልፎ አልፎ ነው የምናገኘው። ብዙ ጊዜ በቃ በስልክ ወይ ደግሞ እንደዚህ ጭር ያለ ቦታ በቃ እንደዚህ አይነት ቦታ እየተገኘን ስምሪት ነው የሚሰጠን። በቃ ስራችንን እንድንሰራ ስምሪት ነው የሚሰጠን እና ብዙ እይታ የሚወድ ሰው ምናምን አይደለም። በቃ ብዙ ጊዜ ራሱን ገለል የሚያደርግ አይነት ሰው ነው እና በጣም ኃይለኛ ሰው ነው። በጣም ፓወር ያለው ሰው ነው። ብዙ ኮኔክሽን ያለው ሰው ነው ማለት እኛም በሱ ስር ብንሆንም በዋናነት ግን በቃ እሱ ነው በቃ ሁሉ ነገር የሚቆጣጠረው። መድኃኒቶቹንም ምኑንም በቃ ይሄ ገንዘብ የሚገባው ቀጥታ ለሱ ነው። በቃ ይሄ ገዢዎቹንም በቃ የሚያወራቸው ምናምን እሱ ነው። እኛ በቃ ማሰማራት ማድረስ ምናምን ነው የኛ ስራችን። ከኔ ስር ደግሞ አሸናፊ አለ። አንዴ ቆይ ካሜራማኖች እየጠሩኝ ነው። ዳኒ መጣ። እሺ ቅድም ግን አክት ስታደርግ የነበረው የሁሉም ነገር አለቃ አንተ እንደሆንክ ነበር። ምን ለማሳየት የሞከርክ ነበር? ማለት ስልጣንህ ምን ያክል ድረስ ቢሆን ነው አሸናፊን እንደዛ ስታዘኝ ነበረው? አይ ከአሸናፊ እኮ በላይ ነኝ አሁንም። እና ያው ያንን ክባዱ ደግሞ ያለኝ ነው ማለት እኔም አቅሙ አለኝ እኮ በእኔ በስሬ ሌሎችም አሉኝ። ማዘዝ እችላለሁኝ። ለኛ የሚመደብ ገንዘብ አለ። እንደዚህ የጠገቡ ሰዎችን ምናምን በቃ ምን እናስተነፍሰው እኛ ነን። ስለዚህ በእኛ በኩልም ገንዘብም አለ ኮኔክሽንም አለን። ኦኬ እና እኔም ቦስ ነኝ። አንተም ቦስ ነህ። ስለዚህ ለአሸናፊ ገንዘብ እየከፈልክ ስራዎችን እንዲሰራ የምታደርገው አንተ ነህ ማለት ነው። እሱ ያንተ ተቀጣሪ ነው? ካለቃቸው ጋር ግንኙነት አለው? እሱ እኔ ጋር ነው ግንኙነቱ። ስለዚህ ካንተ የበላይ ያለውን ሰው አያውቅም ማለት ነው? አያውቀውም። ብዙ ጊዜ አይገኝም እሱ። እኛም ትንሽ ቀን ነው የምናገኘው። ኦኬ ጥሩ ነው። እሺ ግን አሁንም ይሄን ነገር ብታቆሙ ነው የሚሻላችሁ። ምን ማለት ነው ብታቆሙ ነው የሚሻላችሁ ማለት? እኛ ስለተያዝን የሚቆም ነገር የለም ነው። አለቃችን በጣም ኮኔክሽን ያለው ሰው ነው። ብዙ ርቀት መሄድ ይችላል። እኛ ስለተያዝን እሱ ወደ ኋላ የሚል ሰው አይደለም። እያስፈራራኸኝ ነው? እያስፈራራው አይደለም። አሁንም ይሄን ነገር ተንድወጣ ነው በቃ። ትቼ ካልወጣው ምን ይመጣል? ንገረኝ፣ ምን ይመጣል? አንተ እኮ ይሄው እዚህ ስር ቅድም አክት ስታረግ የነበርከው ሰው ያሁን እኔ ስር ተቀምጠህ እኮ እየለመንከኝ ነው ያለው። መረጃ የምንልከው ሁሌ በቃ ያንዳንዱን ነገር እናሳውቃለን። አሁን አሳውቀሃል? አሳውቂያለሁ እያልከኝ ነው? ስንቆይ መምጣታቸው አይቀርም፣ ፈልጎን ይመጣሉ። ምን ማለት ነው ስንቆይ መምጣታቸው አይቀርም ማለት?
እዚህ እንደመጣን ያውቃሉ። በቆየን ቁጥር ግን ሞታችሁ ነው የምታፋጥኑት። ይመጣሉ። ስለዚህ እያስፈራራችሁ ነው። እየነገርኩ ወደዚህ ይመጣሉ ነው እያልከኝ ያለው? ብትጠነቀቅ ለራስህ ነው። ስለዚህ እዚህ አካባቢ ይመጣሉ ማለት ነው። በጣም ጥሩ በጣም ጥሩ በጣም ጥሩ። ዳኒ እንግዲህ ውድ ቤተሰቦች ከልኝ የነበሩትን አንዴ ልንገርህ። እዚህ መምጣታችንን የሚያውቁ መምጣታችንን የሰጡን ሰዓት አለ። ከዛ ሰዓት ከቆየንባቸው እዚህ ቦታ ላይ መምጣታቸው አይቀርም እያሉ ነው ሌሎች ሰዎች ማለት ነው። አሪፍ ነው ቆንጆ ነው መምጣታቸው ቆንጆ ነው። በዚህ አጋጣሚ ይህንን ጫካ በደንብ ለመፈተሽ ሞክረዋል የኛ ባልደረቦች። ያገኙን ነገር የለም ግን ገና እየፈተሹ ነው አሁንም። ወደዛ አካባቢ አንድ ሁለት ቦታ ትቦ ነገር አይተናል እና ያንን ትቦ በደንብ ፈትሸናል። በታችኛው ሳይር በታችኛው ነው ምንም ነገር የለውም። ስለዚህ ምን አረግን ዳኒ እነዛ ሁለት ትቦዎች ውስጥ ሁለት ጋርድ ተደብቀዋል እዚህ አካባቢ። ምኑ ስለዚህ አይዟችሁ አደንግጡ። አሁን የናንተ ባልደረቦች ቢመጡ ለኛ ቆንጆ ነው በጣም ቆንጆ ነው። ምንድነው ያስደነገጠ? በቃ ማንም ሚስጥር የሚያወጣ ከሆነ ይገደላል። አረ ማን ነው እንደዚህ አይነቱን የማይረባ ተረት ይውልስ። የህንድ ፊልም ብዙ ታያለ ማለት ነው። ምንም ህንድ ፊልም አያስፈልግም። እና ምንድነው ማቀው ነው የምነግርህ። ምንድነው ማቀው ማለት እጅን ዝቅ አድርገው እጅን ትሰማኛለህ? ይኸውልህ ዋጋ ነው የሚሰጥ። የምን አባዋጋ ነው የምትለው አንተ? ገለሃለሁ ዋጋ ምናምን ትላለህ እንዴ? እሺ በቃ ምንድነው? እሺ ይኸውልህ የምታውቀውን ነገር ተናገር። እሺ እናገራለሁ። ስማ ይኸውልህ ጅል ነው ምን መስለህ? ይኸውልህ ጅል ነው ምን መስለህ? ይኸው ትገደላለህ ምናምን። ይኸውልህ እኔን ለማስፈራራት አትሞክር። ስማኝ እኔን ለማስፈራራት አይደለም እኮ። እና ለምንድን ነው? በቃ ለኛም አይመለሱም ነው። ለኛም አይመለሱም? አዎ እኛ እንደምንመለስ በምን አውቀን? እኛ ብቻችንን እኮ አይደለንም እዚህ ጫካ ውስጥ ብቻችንን አይደለንም። እሱን ተወና ያኛውን አናግሩ። ያን የሚናገረው እንጂ እሱን አናግሩ። አሸናፊ ተናገር የምታውቀው ነገር። ስንት ብር ነው የሚከፈል? ይኸውልህ አተብት አትምታኝ እኮ እናገራለሁ። አተብት ይኸውልህ ፊትህን ተናገር። የምታውቀው ነገር ተናገር። እኔ ብዙ ማውቀው ነገር የለም። እንደነገርኩ ነው። ስለ አንዳንድ መድኃኒቶች አውቃለሁ። ከውጭ እንደሚመጣ አውቃለሁ። ቦታውን እያያችሁ እሺ፣ በጥንቃቄ እናንተ ቦታውን እያያችሁ ከካሜራ ጀርባ ያላችሁ ምን እንደሚፈጠር አይታወቅም። ቦታውን በደንብ ቼክ አድርጉ። ቀጥል። እኔም ያው ቅርብ ጊዜ ነው ወደ እዚህ ስራ የተቀላቀልኩትና ከዚህ ቀደም ፋርማሲ ውስጥ ነበር የምሰራው እና ደረጀ መጥቶ በዛ ሰዓት አናገረኝ። ስራ አለ ምናምን ላንተ የሚሆን ምናምን ነገር ብሎ አግባብቶኝ ወደዚህ ስራ ውስጥ አስገባኝ። ያው ከዚህ በቃ ፋርማሲ ውስጥ ይሄን ነው ማውቀው። ብዙም ማውቀው ነገር የለም። አንዳንድ መድኃኒቶች አሉ ጥሩ ገንዘብ እንደሚከፈል ነገረኝ። ያው በቃ በዛ ነው የገባሁት እንጂ ብዙም ማውቀው ነገር የለም። ሌላ ምንም የምታውቀው ነገር የለም? መድኃኒቶች ከውጭ እንደሚመጡ ከተለያዩ ሀገራት እንደሚመጡ እና ወረቀቱን እያነሳንበት ዛሬ የተለጠፈውን ሌላ እንለጥፍና እንቀይራለን መድኃኒቱን። ማን ነው የዳኒን እናት ያስፈራራው? ማን ነው የዳኒን እናት ያስፈራራ የነበረው? ማን ነው? እናቴ መጀመሪያ የተናገርኩት ማን ነው? ቆይ ዳኒ ድምጽህን ቀንስ፣ ችግር የለው ድምጽህን ቀንስ ዳኒ። ስለ እናቴ መጀመሪያ ትኩረት አንሳብ ዳኒ። ቆይ ትኩረት አንሳብ። ይሄ ጫካ ምንም አላማረኝም። የፈለገ የኛ ኃይል ብዙ ቢሆንም ይኸውልህ ይሄ ጫካ ምንም አላማረኝም። እሺ ስለ እናቱን የታውቃል ነው? በቃ ሰላዮች አሉን የምንልካቸው። የምን ሰላይ ምናምን ሰላይ ነው የምትወራው? እናቴ የት እንዳለች በምንድን ነው ያወቀው? ንገረኝ። በቃ እንከታተልህ ነበረ እና በቃ ሁሌ ወደ እሷ ጋር እንደምትሄድ እናውቃለን። በቃ ሁሌ ልጅ ሁሌ ቅልስልስ ብላ አታውራ። ጸባይኛ ጫጫ አይሰራራ
ቅልስልስ ብላ አታውራ። ይኸውልህ በስነ ስርዓት ነው ያለውን ነገር እንድትነግረን የምንፈልገው። ይኸውልህ እኔ እዚህ ጫካ ውስጥ ስለሆንኩ ነው አላስፈላጊ አምባጓሮ እንዳይነሳ ስለምፈልግ ነው እንጂ ይኸውልህ እንዴት እንደማስወራክ አሳይ ነበር። ተግባባ። በቃ ያለውን ነገር እኮ እየነገርኩ ነው። አሁን ምን እንደምናረግ ታውቃለህ? ከዚህ ጫካ እንወጣለን፣ ወደ መጋዘን እንሄዳለን። እንዴ የት ልትሆን ነው? ወዴት ልትሄድ? ምንድነው? ምን ልትሆን ነው? የትም አንሄድም። ስማ ሰውዬ፣ ስለ እናቴ ብዙ ነገሮች በቃ የምትፈልጉትን ነገር በቃ ስለ እናቴ ብዙ ነገር ተናግረሃል አይደል? ስለዚህ እሱን ነገር ተወጣታለህ። ተናገር እያልኩ ነው። ትሰማኛለህ? ቁጭ በል ዳኒ፣ ቁጭ በል። ቆይ ዳኒ፣ እጅን ቀስ በል። እጅን እነግርሃለሁ። በቃ ሌላ ነገር አትፍታ። ምንድን ነው ያልከው? የትም አንሄድም። በጉልበት ነው ወይስ በፍቅር ነው ማትሄደው? አይ ጉልበት ምንም አያስፈልግም። ብቻ ግን የትም አልሄድም። ኧረ በጉልበት ከሆነስ በጉልበት አንወስድም? እንወስዳለን። አንወስድም ትችላላችሁ። ስለዚህ የትም አንሄድም ማለት አትችልም። እሱን ይኸውልህ እንዴት እንደማንወስድ ትመለከተዋለህ። እኔ አላውቀውምሽ። ምኑን ምንም የማውቀው ነገር የለም። ምንም አላውቅም። መጋዘኑን ማራቀውም የትም እንዳለ መጋዘን ይኸውልህ እኛ ያዘጋጀንላችሁ ከሽንት ቤት የምታንስ ጠባብ ቦታ አለች። የምድር ሲኦል ማለት ነው። እዛ አስረን እናስቀምጣለን። ከዛ ስለምታውቀው ነገር ስለ እያንዳንዱ ነገር ትነግረናለህ። ከዛ ከነገርከን በኋላ ደግሞ ምን እንደሚፈጠር ታውቃለህ? ከነገርከን በኋላ ደግሞ አሳልፈን አንተን ለህግ እንሰጣለን። እሱ ይሻለኛል። እናንተ አታውቋቸውም። ሰዎቹ በጣም መጥፎ ሰዎች ናቸው። ለእናንተም ይኸው ከዚህ ብትወጡ ይሻላችኋል። ኦኬ ለቀንን እንውጣ። ከዚህ ብትወጡ ይሻላችኋል። እንልቀቃችሁ። ለእናንተ እሱ ነው የሚሻላችሁ። እሱ ነው የሚሻለው። ለኛ አሰበ እያወራ ነው ማለት ነው። በጣም መጥፎ ሰዎች ናቸው። ነግሬሃለሁ። ይሄንን ነገር አደጋግምብኝ። መጥፎ ሰዎች ናቸው እያልክ አደጋግምብኝ። ይሰማኛል። በጉልበት የሚሆን ነገር የለም። ነግሬሃለሁ። ቀና በል። በጉልበት የሚሆን ነገር የለም። ቀና በል። ይኸውልህ ሰማ ሰማላ። ይኸውልህ ይሄንን ነገር አደጋግምብኝ። ሰማ። ስለናቴ የተናገርካትን ነገር ደግሞ የረሳውልህ እንደዚህ እየሰማ ነው። ስለናቴ የተናገርካትን ነገር የረሳው ቶ ቆይ አሁን ይኸውልህ ምንም ነገር አልፈልግም። አንድ ነገር ነው የምፈልገው። እሱም አለቃ የምትሉትን ሰው ወይ ወደዚህ ትጠሩታላችሁ ወይ ያለበትን ትናገሩና ወደሱ እንሄዳለን። ተጠራጣሪ ነው። እሺ ይለን። አረ አዎ እሺ ላላ ተነስ አልበረደልህም መሰለኝ። ምንድነው? እኔ እኮ አይደለሁም ጥፋተኛው። ይኸውልህ እጠራዋለሁ ግን እሺ አይልም ነው። ጅን ነው የምቆልፈው። ትጠራዋለህ አትጠራውም? እጠራዋለሁ ግን እሺ አይልም። ትጠራዋለህ አትጠራውም? እጠራዋለሁ። እሺ ትጠራዋለህ አትጠራውም? እጠራዋለሁ። እጄ ስልኩን አምጡት። የስንስ አምጣ። ስልኩን አምጣ። ቴክስት አድርግለት። ክፈተው። እያየሁ ክፈተው። ምን ያቅለሰልሳል? ክፈተው። ቴክስት አድርግለት። እንዳትደውልለት። ቴክስት ልበለው። የኔ ያለው በመጀመሪያ ደረጃ የት ነው? አሁን እሱ ከተማ ነው፣ ሌላ ሚቲንግ ላይ ነው። የት ነው? አይደለም ከተማ አይደለም፣ በእርግጠኝነት የት ነው ያለው? ያለበት ቦታ አልታወቀም። መኪና ውስጥ ነው። እሺ መኪና ውስጥ? የምን መኪና? እዚሁ ነው ያለው? እዚህ አለ፣ ምራቅ ብሎ ነው እሱ ያለው። ቆይ ሁለተኛ መኪና ነው። መኪና አለ እዚህ አካባቢ ማትኛ ሌላ መኪና ሩቅ ነው። ቅድም በዛ በኩል የሆነ ነገር እያልኩ ነበር። አልሰማኸኝም እንጂ ችግር የለውም። እሺ ቴክስት አድርግለት። ምን ልበለው? እሺ እያየሁ ቆይ ምን ልበለው? እሺ ቴክስት አድርግለት እኮ ምን ልበለው? አለቃ መምጣት አለብን፣ በቁጥጥር ስር ውለናቸዋል ብለህ ቴክስት አድርግለታል። ወይም ደግሞ በእኛ ሀሳብ ተስማምተዋል መምጣት አለብህ ብለህ ቴክስት አድርግለት። እያየሁ እሺ ትክክል ጻፍ። ተስማምተዋል በለው። አዎ ተስማምተዋል በል። ዳኒ ተስማምቷል ይበል። ላከው።
ያው እንጣ ምንድን ነው ያልከው? ምንድን ነው ያሾካሾከው? ምንድን ነው ያሾካሾከው? ምንድን ነው ያለ? አይ ከመጣ ይገለናል ነው ያለው። አታስብ፣ እስር ቤት ስለሚገባ ማለት ነው መቼም አይገላችሁ። ምናልባት እስር ቤት አንድ ላይ ከተገናኛችሁ ማለት ነው ሊገላችሁ ይችላል። እስር ቤት ነው ሁላችንም እኩል ነው። እሱ ውጭ ብዙ ሰው እንደዛ ከሆነ ማለት ነው አታስብ። እናንተም በፍጹም እንኳን ሊገላችሁ ጫፋችሁን ሊነካ አይችልም። ጫፋችሁን ችግር የለውም። እሱ በጣም ብዙ መስመር ያለው ሰው ነው። በጣም ብዙ ኮኔክሽን አለው። አታካብድለት። ተራ ወንጀለኛ ነው። ተራም አይደለም። አሁን አንተ እንደዚህ እያልክ ያለው ማለት ነው እኛ ይሄንን ነገር ፈርተን እንድንለቃችሁ ነው አይደለ? ነው አይደለም? አይደለም። እኛም እኮ ለራሳችን ህይወት እናሰም። እጅና ማማ እስቲ ልሽል እጅን ይህንን ነገር አደጋግምብኝ። እጁ ረጅም ነው ይገለናል። እንደዚህ አይነቱን ነገር አደጋግምብኝ። ቴክስት እስኪመልስ እንጠብቀዋለን። ስልኩን ቼክ እያደረጉን ነው። በ10 ደቂቃ ውስጥ ቴክስት ካልመለሰ ትደውልለታለህ። ተግባባን?